ፖለቲካ አይደለም የምናወራው፣ በተለይ የሀገር ውስጥ ፖለቲካ ማለት ነው። ፖለቲካ ማለት ቅድም ስነግራችሁ የነበረው ነው። ፖለቲካ ማለት የሥራ አጡን ችግር እንዴት ትፈታለህ? ኦኬ ሰላምና መረጋጋት የለም። አንተ ስልጣን ስትይዝ እንዴት ነው ሰላምና መረጋጋት የምታመጣው? ኢንፍሌሽን ሰማይ ነክቷል። አንተ ስልጣን ላይ ስትወጣ የዋጋ ንረቱን እንዴት ነው የምታስተካክለው? የባህር በር እንዴት ነው የምታመጣው? እንዴት ያለ ሲስተም ኦፍ ገቨርንመንት ነው የምትመሰረተው? ዲክታተር ነው የምትሆነው? አውቶክራቲክ ነው የምትሆነው? ዲሞክራቲክ ነው የምትሆነው? እንዴት ያለ ስቴት ነው የምታመጣው? ዩኒተሪ ነው? ፌዴራሊስት ነው? ምንድነው? እንዴት ያለ የኢኮኖሚ ስርዓት ነው የምትከተለው? ፍሪ ማርኬት ኢኮኖሚ ነው የምትከተለው? ኮማንድ ነው? ሚክስድ ነው? ይሄ ነው ፖለቲካ። ዜጎች በሰላም ወጥቶ በሰላም አልገቡም። እሺ እኔ ዜጋ ነኝ፣ አዋይ ነኝ አይደል? የኔን ሰላምና መረጋጋት አንተ ስልጣን ላይ ስትወጣ እንዴት ነው የምታስጠብቀው? እኔን ጨምሮ የሀገር ውስጥ ፖለቲካ የደንቆሮ ፖለቲካ እያራመድን እሱም ብቻ አይደለም ከኛ ሐሳብ የተቃረነውን ሁሉ እናሳዳለን። አንድ የአማራ ልጅ ከፈለገ የብአዴን ደጋፊ መሆን አይችልም። አሁን ባለበት ሁኔታ ላይ አብን መሆን አይችልም። አንድ የትግራይ ልጅ ስምረትን መደገፍ አይችልም። ባይቶናን መደገፍ አይችልም። ሳልሳይ ወያኔ መሆን አይችልም። አንድ የኦሮሞ ብሔር ተወላጅ የኦነግ ደጋፊ መሆን አይችልም። ወይ የብልጽግና መሆን አይችልም። ወይ ኦህዴድ አይሆንም። ወይ ኦፌኮ አይሆንም። ከኛ ሐሳብ ከመንጋዎቹ የተለዩትን በሙሉ እንደ ታቡ እየቆጠረን የምናሳድድ ይሄ ፖለቲካ አይደለም። የኛ ባህሪ የኛ የመጫወቻ ሜዳ ሳይስተካከል ይሄንኑ ባህሪ ወስደን ደግሞ አርቲስቶች ጋር እንሄዳለን። ቢመራችሁም ቢመረንም መዋጥ ያለብን ነገር ይሄ ነው። ሰዎች የመልሰላቸውን የፈለጉትን ነገር የማራመድ መብታቸው የተጠበቀ ነው። የኔ ሐሳብ ከእናንተ ጋር ስለተለየ ብቻ እኔን የምታሳድበት ምክንያት የለም። ወይም ደግሞ የኔ ሐሳብ ካንተ ጋር ስለተለየ ብቻ አንተን ማሳድበት ምንም ምክንያት የለኝም። ሐሳብ ካለ ሐሳብህን በንግግር ነው ማሳመን ያለብህ። ሐሳብ ካለ በተረፈ ፖለቲከኞቻችን ራሳቸው ቀኑን ሙሉ ህዝብ ስትሳደቡ የምትሉ ናችሁ። ቀኑን ሙሉ ማይሰቀጥጣችሁ። ኦሮሞ እንደ ህዝብ ሲሰደብ ግራ ነው ምንም አትልም። አማራ እንደ ህዝብ ሲሰደብ ዝም ነው የምትለው። ትግራይ እንደ ህዝብ ሲሰደብ ዝም ነው የምትለው። ብቻ የሆነች ነገር ትገኝ ግር ብለህ ትመጣለህ። እያንዳንዷን ነገር ደግሞ ከራሳችሁ ከቆምንበት መሬት አንጻር ነው የምንተነተነውና ይሄ ትክክል አይደለም። ፖለቲካችን ካልተስተካከለ ይሄ ፖለቲካ ማህበራዊ ጉዳይ ላይ እየገባ ነው። ሃይማኖት ውስጥ እየገባ ነው። አሉን የምንላቸው እሴቶቻችን በመፍራትና በመንቀጥቀጥ ልንጠብቃቸው የሚገቡ እሴቶቻችን እየተሸረሸሩ ነው፣ እየተናዱ ነው። ስለዚህ ፖለቲካው ቢስተካከል ይሄ ሁሉ ነገር አይመጣም። አሁን ፖለቲከኛችን ወይም ደግሞ ፖለቲካው ስላልተስተካከለ ነው እዚህ ሁሉ ምስቅልቅል ውስጥ የገባ ነው እንጂ ይሄ እንትንም መሆን የሚገባው ነገር አልነበረምና ይሄ መስተካከል አለበት ለማለት ያህል ነው። ኢትዮጵያ ውስጥ ያሉ ሰዎች ማናቸውም የመሰላቸውን በነፃነት ይሄ የመንግስትም ችግር ነው። ለፖለቲካ ወይም ለተቃዋሚ ፓርቲዎች ብቻ አይደለም። መንግስት ራሱ ሀገርና ህዝብ እያስተዳደረ ከሱ የሚቃረኑትን ያስራል፣ ይደበድባል፣ ታፍናለህ። አዘሴም ታይም ደግሞ የሰለጠነ ፖለቲካ እንዲኖረን የምንፈልግ ሆነ ትክክል አይደለም። ስለዚህ እኛ መጀመሪያ መስተካከል አለብን። እንደ ማህበረሰብ ነው እኮ የተበላሸ ነው። ይሄ እንትና የምንለው ነገር አይደለም። ለዚህ ደግሞ የአንበሳውን ድርሻ የምትወስዱት ኦፒኒየን ሊደሮች ናችሁ ብዬ ነው የማስበው። ኦፒኒየን ሊደሮች ለወዳችሁና ለግል ጥቅማችሁ ብቻ ነው ስትሮጡ የነበረው እንጂ ለትውልድ አታስቡም፣ ለሀገር አታስቡም፣ ለሰላማዊ ውይይት ግድ አይሰጣችሁምና እነዚህ ነገሮች ከግምት መግባት አለባቸው ለማለት ያለው። አሁንም በዚህ ጉዳይ ላይ የሰዎች አስተያየት የሰዎች ሐሳብ የተከበረ ይሁን። እኔ ቀደም ሲል እንደነገርኳችሁ በዚህ ይሄ ልበልና ላጠቃል። አርቲስቶች ለዓመታት ሲብላላ የነበረ ጥያቄያቸውን ለመንግስት አቀረቡ። በዚህ ጉዳይ ላይ ያያችሁት እንከን ምንድነው? ይሄን ነው እያወራን ያለነውና በዛ አውድ እንድትረዱ ይሁን። ከምንም ነገር በላይ ግን ፖለቲከኞች ራሳቸው የፖለቲካ መጫወቻ ሜዳውን ማስተካከል አለብን የሚል ጽኑ እምነት አለኝ። እሺ ቴንክ ዩ ሌልና ታፕ እያደረጋችሁ ከሁለት ደቂቃ በኋላ ኮሜንቱን ራሱ በሰብስክራይበር ነው ማድረገው። ያን ሳላደርግ ታፕ አርጉን ያለውበትን ቦታ ቲክቶክ ትላንት የከፈታችሁ ሰዎች ታፕ ማለት እኔ ያለውበትን ቦታ በጣት የምታገናኝበት ነው። ይሄ በጣት ብዙ ነገር የምትጎረጉሩበት ማለት ነው። ታፕ አርግ ስድብ ቢሆን እኔ አንድ ሚሊዮን ያሉት ታፕ አርጉ ብዬ መናገርም አይጠበቅብኝም። ስላደመጣችሁኝ አመሰግናለሁ። እሺ አማራ ወደ አንተ ልጣ። አማራ ኪላ
ሰላም ብያለሁ ቴዲ። ስለ ቅድሙም ያው እኛም ተመሳሳይ ክብር ነው ያለን ቢኮዝ ይሄ ቤት የተሻለ ቤት ነው። በቃ የሀሳብ መሸናነፍ በደም ጥርት ባለ መልኩ ስለሚመጣ ለግጥሚያም የሚመች ሜዳ ነው። ሶ እኛም በተመሳሳዩ ተመሳሳይ ክብር ነው ያለና ያው ያንን ለመናገር ነውና ቴንኪው። ሌላው ያነሳው ምንድነው ይሄ ፖለቲካችን ቶታሊ ያው ከአቅም በታች በሆኑ ሰዎች ስለሚመራ ሞርክ ቴክኒካል ከሆነው ይልቅ በስሜት ነው ያለው ጨዋታ። ባይዘው ይሄ የመንግስት የኢህአዴግ ሙሉ አመራሩን ይመለከታል። ኢትዮጵያ ውስጥ የኢህአዴግ አመራሮች መሬት የብሔር ሁሉ የሚመስላቸው ብዙዎች እንዳሉ ታውቃለህ። ህገ መንግስቱን እንኳን በቅጡ ያልተረዱ ማለት ነውና ሶ ያው ከላይ ሲበላሽ ነው ታች ያለውና እንዳልከው በቴክኒካል በሆነ ነገር ቢሆን ውይይቱ አይ ዶንት ኖ እዚህ ስቴጅ ላይ ሜቢ ሁለት ሰው ምናምን ልንቀር እንችላለን። በኢሞሽን ነው ብዙ ሰው ፖለቲካ በኢሞሽን አይተነተንም። በቴክኒካል በሆነ ቁጥር ነምበር ታሪክ ኤቭሪቲንግ አገናኝተ ስለሆነ ወደ እዚህ ሐሳብ ከመግባቴ በፊት አርስቶትል ምን ይላል? ኢኳሊቲ ኢዝ ትሪቲንግ ኢኳልስ ኢኳሊ ኤንድ ትሪቲንግ አንኢኳልስ አንኢኳሊ። ወደ አማርኛ ሲመለስ እኩልነት ማለት እኩል የሆኑትን እኩል ማድረግ፣ እኩል ያልሆኑትን ደግሞ እኩል አለማድረግ፣ ያ እኩልነት ይባላል። ለምሳሌ አንድን ህፃን ልጅና አንድን አደልት የሆነ ሰው እኩል አታወዳድራቸው። ያ ነው በዛ መልክ ነው መታየት ያሉት እና ኢትዮጵያ ውስጥ በአለም ላይ ቋንቋ፣ ባህል ቫልዩዋቸው እኩል ነው። ቫልዩዋቸው ማለት መጠናቸው እኩል ነው። ፓወራቸው ኢንፍሉዌንሳቸው ግን እኩል አይደለም። ለምሳሌ አማርኛ ቋንቋ ኢትዮጵያ ውስጥ ትልቁ ቋንቋ፣ ኢትዮጵያ ውስጥ አማራ ብቻ ሳይሆን መላው ኢትዮጵያን የሚናገረው ቋንቋ ነው። ቫልዩ ትልቅ ነው የአማርኛ ቋንቋ በኢትዮጵያ ውስጥ ያለው ፓወር። የአማራው ያው አማርኛ ቋንቋ አማራ ነው፣ የሌላው ሰው ግን ይጠቀምበታል። የአማራ ባህል ቫልዩ ትልቅ ነው። ነጭ መልበሱ፣ እንጀራው ምናምን ፓወርፉል ሆኗል። ይሄ በሁለት መንገድ ነው። የካልቸራል አፕሮፕሪዬሽን ነው፣ ካልሆነ ደግሞ በነፃ ገበያ አሸንፎ ስለወጣ ነው። የፈለገ አማራን ጠልተ ግን ትጠቀመዋል። አሁን አረቦች ለምሳሌ አሜሪካን ይጠላሉ፣ ግን አሜሪካ ያመረተችውን ፓተንት የሆነችውን አይፎን ይጠቀማሉ። ምንም ማረጋቸው when the influence so big ኢንፍሉዌንሱ በጣም ፓወርፉል ሲሆን ጠላት የምትለውን ሳይቀር ትጠቀማለ። እኛን የሚጠሉም በሙሉ ማታ እንጀራ በወጥ ነው በልቶ የሚያድሩት። በአማርኛ ነው ጥላቻቸው፣ የሚሰድቡን እንኳን በአማርኛ ነው። ስለዚህ የበላይነት የለመደ ምናምን ለሚለው እኩልነት የለመደ በሚል ይስተካከል። እኩል ነን፣ ግን በአጋጣሚ ሆኖ እኛ የፈጠርናቸው ነገሮች የተሻሉ ሆኗል። ይሄን ደግሞ አምኖ መቀበል ያስፈልጋል። ለምሳሌ ቶዮታ መኪና ይዘህ ፌራሪ መኪና ካለው ጋር እኩል ስፒድ አረጋለሁ ካልክ ኢንጂንህን በጥሰህ ትወድቃለህ። ኦኬ፣ ይሄን ማመን ያስፈልጋል። ይሄ ተፈጥሯዊ ነው ማለት ነው። ወደዚህ ወደ አርቲስቶች ግን ስመጣ እጅግ በሚያሳዝን መልኩ አርቲስት ማለት የማህበረሰብ ነጸብራቅ ማለት ነው። አርቲስት ኢንተርቴነር እና አርቲስት ዲፍረንሱ ያ ነው። ኢንተርቴነር ክላውት ይሰበስባል፣ ለጥቅም ነው የሚመጣው። ኦኬ ሶ ልክ አሁን አዝማሪዎች የሙዚቃ ማሲንቆ እየደረደሩ ገንዘብ ከሰጣቸው ያወድሷል፣ ካልሰጣቸው ይሰድቧል። ያ ኢንተርቴነር። አንድ ሰው ግን አርቲስት ግን is very powerful። አርቲስት ማለት የአንድ ማህበረሰብ ነጸብራቅ ነው። ልክ እንደ አንድ ፖለቲሻን ምናምን ፓወርፉል ኢንፍሉዌንሻል ሰዎች ነው። ያ ማህበረሰብ ነው ከመሬት ከምንም እፍ ብሎ አብዛኞቹ አሁን ቅድም የመጣው ወንድማችን ለምሳሌ ከዚህ በፊት በነበረው ህይወቱ ራሱ እንዳስቀመጠው ጥሩ ያልነበረው ህይወት የነበረው ግን ማህበረሰቡ ቅቡልና ሰጥቶት አክብሮት ትልቅ ቦታ ደርሶታል። ብዙዎቹ አርቲስቶቻችን የሚበሉት የሚጠጡት የሌላቸው እንኳን መኪና ጫማ መቀየሪያ የሌላቸው ሰዎች የነበሩ ግን ማህበረሰቡ ችሎታቸውን አይቶ አድንቆ ከፍሎ እዚህ ደረጃ ደርሷቸው ማህበረሰቡ ለታውሎላቸዋል። በውጪ ለምሳሌ ታይገር ውድስ የሚባል አንድ አትሌት ጎልፍ ተጫዋች ከሚስቱ በላይ ከሌላ ሴት ጋር በመማገጡ ምክንያት ኦልሞስት ከሁሉም እንትኖች ድርጅቶች ኮንትራቱ ካንስል ተደርጎበት ብዙ ሀስል ውስጥ ገብቶ ችግር ውስጥ ገብቶ ነበር።
አርቲስቶች ማለት ህዝብ እንኳን አርቲስት አትሌት እንኳን ማለት ነው። እነዚህ ሰዎች በዚህ እንግዲህ ላለፉት 4-5 ዓመታት አገሪቷ በጦርነት የታመሰች ትናንትና እንኳን ቄሶች ዝቋላ ምናምን የታረዱበት የተገደሉበት ነው። ኢትዮጵያ ውስጥ ሰው ሳይሞት ሰው ሳይጨፈጨፍ የድሮን አታክ ያለበት ነው። ለዚህ ደግሞ ትልቁን ተጠያቂነት አሁን ያለው የብልጽግና መንግስት እንደሚወስድ ጠንቅቀው ያውቃሉ። ነገር ግን ህዝብ ፊት መተህ ብዙ ሰው አለ እዚህ ውስጥ አለማመስገን ትችላለህ። ለምሳሌ ጥያቄ ጠይቀህ ለጥያቄዎቻችን ስለተደረገልን መልስ እናመሰግናለን ብለህ በአጭሩ ዘግተህ መሄድ ትችላለህ። ግን ህዝቡ አንተን አለመረዳቱ ምናምን ብለህ በጣም ኤግዛጀሬት አድርገህ ለመንግስት እዛ ጋር ማሸብሸብ ትልቅ ቦታ ያደረሰን መንግስት ይመጣል ይሄዳል። ህዝብ ግን ቀጣይ ነው። አሁን ብዙዎቹ አርቲስቶች ከበፊቱ ስርዓት ጋር ይሰሩ አሁን ከስረዋል። እነዚህም ነገር ይከስራሉ እና የካድሬነት ስራ ሰርተው ነው የወጡት። እንደ ህዝብ ሆነው ሊያወሩ አይገባም። ህዝብን ሪፕሬዘንት አድርገህ ስትሄድ እንደ ህዝብ ሆነ የምታወራው የህዝቡን ዛሬ ህዝቡ ምንድን ነው የሚያወራው? ህዝቡ አብይ እንዲመሰገንለት ይፈልጋል ብልጽግና ወይስ ህዝቡ መልስ እንዳለ ደስተኛ እንደሆነ መታየት አለበት? ያንን ልማት ምናምን ብለዋል። ህዝቡን የልማት ሲያመሰግን አይቻልም። ቢኮዝ የተሰራው ባይክ ሌን ምናምን ነው። መንገድ አልተሰራም። ትልልቅ ፕሮጀክቶች፣ የውሃ ፕሮጀክቶች አልተሰሩም። የአግሪካልቸር ፕሮጀክቶች አልተሰሩም። ሲጀመር ሀገሪቷ የምትመራበት የኢኮኖሚክ ፖሊሲ የላትም። አሁን የበፊቱ አድሊ ምናምን የሚባል ሲስተም ነበር። ዴሪዝ ነው። አግሪካልቸር ውስጥ ነን ያለ ነው፣ ፕሮዳክሽን ውስጥ ነን ያለ ነው፣ ኢንዱስትሪያላይዜሽን ውስጥ ነው ያለ ነው ወይስ ምንድን ነው? ይሄ የውጭ ሀገር ምንድን ነው ቱሪስት የቱሪዝም ላይ ነው ያለ ነው? አላውቀውም። መንግስትም አያውቀውም። ባይዘው ሲስተም እንኳን የለው። እንደዚህ በሆነ መንግስት የኢኮኖሚውን ነገር ያውቁታል ጠንቅቀው እነዚህ ሰዎች። ትናንትና ጫት የሚገዙበት ዋጋ እና ዛሬ የሚገዙበት ዋጋ እኩል አይደለም። ያ የኢኮኖሚ ዲፍረንስ ነው። ይሄን ቢያንስ ያውቃሉ። ሌላውን እንኳን ባያውቁ ስለምንም ነገር አልተናገሩም። እነሱም እኮ ማህበረሰብ አካል ናቸው። ሙዚቀኞቹ እንትን ይጠቃሉ አይደል? በዚህ በኢኮኖሚካ ጫናው በምኑ ሰላም ባለመኖሩ ለምሳሌ ኮንሰርት አይሰሩም። አማራ ክልል መጥተው መስፈን አይችሉም። ትግራይ ሄደው መስፈን አይችሉም። ወለጋ ሄደው መስፈን አይችሉም። ስለዚህ እኮ ተጠቅተዋል። እነሱም እኮ የችግሩ ስቴክሆልደር ናቸው። ከዚህ ልቅን መንግስትን በማመስገን ህዝብ ላይ ከጀርባ ሳንጃ እንደወጉ ነው የሚቆጠረው። ህዝቡ በስነስርዓት አይቷቸዋል። ለዚህ ነው አጥቁሯቸው ህዝብ እነዚህን ሰዎች ሲያወግዝ በጣም የታየበት ምክንያት ምንድን ነው? እዛ ጋር ህዝብ ከመንግስት ጋር ጠላት ደረጃ በደረሰበት ኦልሞስት የኢትዮጵያ ትልቅ የቆዳ ስፋት ያላቸው ክልሎች አደጋ ውስጥ ባሉበት ሰዓት፣ ማህበረሰቡ የአዲስ አበባ ህዝብ መከራ ውስጥ ባለበት ሰዓት፣ አርቢትራሪ አሬስት በጣም ብዙ አይነት ባለበት ሰዓት እነዚህም ሙዚቀኞች ራሳቸው ኮንሰርት ማቅረብ ይችላሉ ወይ? ከአዲስ አበባ ውጭ ማቅረብ እኮ አይችሉም። ራሳቸው ማርኬታቸው ሁሉ ተመቶባቸዋል። ግን ከዛ ይልቅ እነዚህ ሰዎች ያንን ጠይቀው ሊሆን ይችላል። 1000% እርግጠኛ ግን መሆን የምችለው የሰላሙ ጉዳይ ስራ ላሰራን አለ ብለው አይጠይቁም። ይሄ ድፍረት ያላችሁ ሰዎች አይደሉም። ያደረጉት ነገር ከአርቲስቶች በሙሉ ተመርጠው ከመንግስት ጋር አብረው የሚበሉ በሁለት ቢላ የሚበሉ ሰዎች ስለነበሩ ፊት አውራሪ ሆኖ በድፍረት ያንን ነገር አድርገዋል ብዬ እገምታለሁ ማለት ነው። ፊት ለፊትም እኔ በዛ ድፍረት ማንም አያደርግም። ብዙ አርቲስቶች ከዚህ ቀርተዋል። እንደየቀሩ ሰምተናል። ብዙ አርቲስቶች ተጠርተው ያልተገኙ ብዙ አሉ። ለመገኘት ብቻ እጅ አውጥቶ ለመናገር። ስለዚህ እኔ እነዚህ አርቲስቶች ህዝብን ከርተዋል። እንትኑ ልክ ነው። አሁን ምን አለ መሰላኪ ነው። አሁን ደብል ስታንዳርድነት ይታያል ነው። ለምሳሌ እነዚህ አርቲስቶች ጠቅላይ ሚኒስትሩ ጋር ቀርበው ጥያቄ ሲያቀርቡ ከኦሮሞም ከትግራይም ከአማራም ከስልጤም ያላችሁ ከያላችሁበት መታችሁ እኛ ስንገደል እናንተ ከጠቅላይ ሚኒስትሩ ጋር ተሰበሰባላችሁ የምትሉ ከሆነ ከእናንተ አብራክ የወጡ ደግሞ አርቲስቶች ዛሬ ኮንሰርት እያደረጉ ያሉ አሉ። ምንም እንዳልሆነ እርቃናቸውን እየሄዱ ያሉ አሉ። ቅርታ አድርግልኝና አንድ ነው አኪላ ኮንሰርት ማድረግ ቴዲ እንጀራቸው ነው። ግን እዛ ላይ መገኘት እዛ ላይ የተገኙት ሁሉም መወቀስ አለባቸው በሚለው ካንተ ጋር እስማማለሁ። እሱን ነው ማለት። አሁን ምንድነው ተመርጣው ነው የተተቹት ወይስ በጅምላ ነው የሚለው ነው። ገባህ? ለምሳሌ አሁን ካሙዙ ካሳ ልክ እንደሌሎቹ የደረሰውን ጥያቄ ነው ያቀረበው።
እዛ ጠቅላይ ሚኒስትር ኦፊስ ውስጥ ወይም ደግሞ እዛ መሰብሰቢያ አዳራሽ ውስጥ ካሉ አርቲስቶች ግን ካሙዙ ካሳ ነጥለ መተቸው ከሆነ ወይም ደግሞ ማነው ሚካኤል ሚሊዮን ነው የሚባለው አንድ አጼ ሚኒሊክ እንትን የሚለው ድራማ የሚሰራው ካሙዙን ተተሱን ብቻ ነጥለ እንዴት ያነበብ ታቀርባለህ እንዴት እዚህ ጋር ተሰበሰባለህ ምናምን ትለው ከሆነ ይሄ እውነትም ለማህበረሰብ አስበህ ሳይሆን ይሄ አዎንታዊ በሚመስል መንገድ ጥላቻን እያስተላለፍክ ነው ልትባል ትችላለህ ማለት ነው። ትችት ከሆነ ገብቶኛል። አሁን ትችት ሲሆን መጀመሪያ የሚተቹት ለምንድን ነው? ይሄን እንወቀው። እነዚህ ሰዎች እነዚህ አርቲስቶች ያደረጉት ነገር ምንድን ነው? ኦኬ ትችትስ ከሆነ ተመርጠው ለምንድን ነው የሚተቹት? እነዚህ ጥያቄ ያቀረቡት ወይም ደግሞ ከነዚህ ካሉት ሁሉ በሙሉ 2 እና 3 ሰዎች ብቻ ተመርጠው ለምንድን ነው የሚተቹት? ሁሉም ለምን አይተቹም? ሌላው አርቲስቶች ፖለቲከኞች አይደሉም። ያቀረቡት ጥያቄ ለስራቸው የሚያስችላቸው ወይም ደግሞ ስራቸውን ለማካሄድ የሚጠቅማቸውን ነገር እንዲሟላላቸው ነው ጥያቄ ያቀረቡት። የፖለቲካ ጥያቄ ደግሞ ለማቅረብ የሙሉ ጊዜ ፖለቲከኞች እያሉ አርቲስቶች ለምን ይሄንን እንዲተውኑ ይፈልጋል? ሌላው አርቲስቶችን ከፖለቲካ ገለልተኛ ሁኑ እያላችሁ በሌላ በኩል ደግሞ እኛ ስንገደል የኛን ደግሞ ድምጽ ወይም ደግሞ ለኛ የኛን ብሶት ድምጽ ሁኑልን የኛ ፖለቲካ ተሳታፊ ሁኑ ካላችሁ መለያ ቀይራችሁ ሌላ ፖለቲካ ስሩ ከዚህኛው ፖለቲካ ጎራ ወጣችሁ ወደዚህኛው ግቡ እያላችሁ ነው እንጂ አርቲስቶች ሙሉ ለሙሉ ፖለቲካ ውስጥ መግባት የለባቸውም የሚለውን አምናችሁ አይደለም ብትባሉ ምን ትላላችሁ? እስኪ አኪላ ወደ አንተ ልምጣ። እኔ ያነሳው አንደኛው የተሰበሰበውን ሁሉ አልከሰስኩም። መሰብሰባቸው አይደለም ወጥተው መወድስ ኦልሞስት በሙዚቃ አቀናብረው መስፈን እስኪቀራቸው ድረስ መወድስ አዘጋጅተው ነው ፎር ሹር ወደፊት ደግሞ በስሙ በጠቅላይ ሚኒስትሩ ስሙ በብልጽግና ስም ዘፈን መስፈናቸው ማይቀር በዚሁ አካሄዳቸው የተጣላው ይሄ ነው። whoever did this ማለት ነው። ሌላው ሰው ኮንሰርት ይሰራል ይስራል፣ እንጀራው መኖር አለበት። ጠቅላይ ሚኒስትር ጋር ሄዶ ኮንሰርት ግን አልሰራም። አንደኛው ይሄ ነው። ያቀረቡት ነው። አሁን ለምሳሌ ተጠርተም ልዘፍን ትችላለህ because it's kind of survival thing ግን እዛ ሄደ ህዝቡ ያልተረዳ ምናምን ብለህ ገና እንደውም አብይ እንደመጣ አካባቢ ለውጡ እንደመጣ አካባቢ ያለው ቫይብ በሚመስል መልኩ ጨለማን በብርሃን የመተካት አይነት ስራ ሰርተዋል። ይሄ ትልቁ ግዘት አምጥቶባቸው። ሁለተኛው የሰው ልጅ መሞትን መናገር ፖለቲካ አይደለም። አሁን ትልቅ ችግር የሆነው እኛ ሀገር ውስጥ አማራ መሞቱ ፖለቲካ አይደለም። ይሄ እኮ የሰብአዊ መብት ጉዳይ ነው። በኢትዮጵያ ህገ መንግስት አንዱ የሰብአዊ መብት በህይወት የመኖር መብት ነው። ኢትዮጵያ እንደ ሀገር ሪኮግናይዝ የምትደረገው የዩናይትድ ኔሽን አባል ስለሆነች ኦኬ እንጂ ብዙ ዩናይትድ ኔሽን አባል ያልሆኑ ትንንሽ ብጫቂ ሀገሮች አሉ ሪኮግናይዝ ያልተደረጉ እንደ ሶማሌላንድ ነው። ኢትዮጵያ የተደረገችበት እነዚህን ፕሮክላሜሽን አክሴፕት ስላደረገች አገር ስትሆኚ የሰው ልጅ የመኖር መብትን ታከብራለሽ ውስጥ አዋ አከብራለሁ ብላ ፈርማል የመጣችው። በሰው ልጅ የመኖር መብት ሰብአዊ መብት ነው። አንድ የሰው ልጅ ሰው ሆኖ ሲፈጠር ያለው ያ መኖር መብቱ ተገሶ በየቦታው ላይ ሲገደል ግን ያ ሰው አይደለም እየተባለ ልክ እንደ ውሻ እንደምን እየተቆጠረ ነው። ለሰዎች መጮህ እነዚህ ሰዎች እኮ ረሃብ ቢመጣ ይጮሃሉ ገንዘብ ስላለው አይደል? ሰዎች በረሃብ ሲገደል ምትጮህ ከሆነ ሰው ሲታመም ምትጮህ ከሆነ ባለፈው ህፃን ልጅ ተደፈረች ሲባል ምትጮህ ከሆነ ምን ነው ህዝብ በድሮን ሲጨፈጨፍ ህዝብ ሴቶች ሲደፈሩ በወታደር መጮህ ለምን ፈራ? መንግስትን እንኳን ለመክሰስ ይችላሉ። ህዝብ እያለቀ ነው እየሞተ ነው ሰላም አይሻልም እኮ በቃ ሲምፕሊ በህዝብ መካከል አሁን ያለው ጦርነት ጥሩ አይደለም ሰላም ይሻላል ብለው እኮ ሰላምን ሁሉ መስበክ ትችላለህ። እሱ አሁን አኪላ እሱ ጋር ራሱ እኮ ፖለቲከኞቻችን የምንሰጣቸው አጀንዳዎች ህዝብን የሚያሳስቱ ናቸው። እኛ እንትነት ነው። ለምሳሌ አሁን ምሳሌ ልስጥህ። ህዝብ የተጨፈጨፈ አይደለም ብለህ ዳዊት ጽጌን ወይም ደግሞ ዳዊት ጽጌ ያልኩኝ በጣም ሌላ ምሳሌ ልጠቀም። ስሙ ማይታወቅ አርቲስት ከበደ የተባለ አርቲስት ኮንሰርት እንዲያደርግ ያንተ ወገን ስለሆነ ከበደ የተባለ አርቲስት ኮንሰርት እንዲያደርግ ፈቅደህ ለምለም የተባለች አርቲስት ደግሞ ኮንሰርት ልታደርግ ስትል ህዝብ መገደሉ የሚታወስህ ከሆነ ተታት ነው።
አንተ ራስህ የህዝብ መገደል ተሰምቶ ሳይሆን አንተ ራስህ ማስተላለፍ ላይ ቴንክ ዩ በዚህ ካንተ ጋር ምንም ችግር የለብኝም። ኦኬ ቴንክ ዩ። አሁን እኔ አይ ዶንት ሃቭ ኢሹ ባይ ዘ ዌይ የትኛውም ሰው አርቲስቶች የኛ 10 ዓመት ጦርነቱ ይፈጅ 10 ዓመት ጾሙን ይደራል ልጅ አለው ቤተሰብ አለው መኖር አለበት ያድርጉት። አይ ዶንት ሃቭ ኤኒ ኢሹ። ጦርነት ላይም እኮ ሙዚቃ ይዘፈናል እኮ ተዋጊን ለማነሳሳት እኮ ይዘፈናል። ነንዋይ ሲዘፍኑ ነበር። ሶ ኢትስ ኖት አ ቢግ ዲል መስፈኑ አይደለም። እነዚህ ሰዎች ያደረጉት ጠቅላይ ሚኒስተር ስብሰባ ጋር ሄደው ጥያቄያቸውን ለማቅረብ ከሄዱ በኋላ ጥያቄያቸውን አቅርበው በክብር ተሰነባብተው መሄድ እንደሌላው ተሰብሳቢ ሲችሉ በተለየ መልኩ እዛ ጋር መወድስ አቅርበው ህዝቡን ተችተው ነው የመጡት። ስለዚህ እነዚህ ህዝብ ልጆች አይደሉም። ሶ ህዝቡ ምን ማለት አለበት? ሰብስክሪፕሽኑ ማንሳት አለበት። ያ ማለት ልጠቅስልን የምትችለው አለ መወድሱንና ህዝብ የተተቸበት ቦታ ላይ እኔ አላየሁትም። ምናልባት ያው እንዴ እንትና እኮ ከሙዙ ያቀረበው ላይ ካየው ሰምተው እኮ ነው ሙሉን በጣም ጠቅላይ ሚኒስተሩ በቃ ከእግዚአብሔር ዝቅ ያሉ አይነት ሰው እንደሆኑ ነው አርጎ ያመሰገነው። ኦኬ ስለ ጥያቄው ብቻ አይደለም ያመሰገነው። ብዙ ለውጥ አምጥተውናል። አስጌ ደግሞ ሌላ በሱ ደግሞ በጭማሪ በጣም አክብዶ ነው የተናገረው። ሶ አንድ ጥያቄያቸው አልተመለሰም። ጥያቄ ስላቀረብክ ያን ሁላት ታመሰግነው። ሁለት ስለ ጥያቄያቸው አይደለም ስለ ልማት አውርተዋል። ምን አገባቸው? ጥያቄ ልታቀርብ ከሄድክ ኢትዮጵያ ውስጥ ስላለመው ስለ መንግስት ካወራ ስላጠፋው ስለምን አታወራ? ኦኬ ለግሪን ኤሪያው አመስግነህ ያውም ለተራ የጓሮ አትክልት ለተተከለ ሳር ለተተከለ አመስግነህ መንግስት ያለመውን ካመሰገንክ ያጠፋውን ማመስገን አለ። ስለዚህ ህዝብ እዚህ ቦታ ስላደረሳቸው ነው እዚህ ቦታ የተሰበሰቡት። ስለዚህ ልጨርሰው በ30 ሰከንድ ማህበረሰብ እዚህ ያደረሰው ሰብስክራይብ ስላደረጋቸው ነው። ስለዚህ ምን ማድረግ አንሰብስክራይብ ማድረግ አለበት። ያ ማለት ምንድነው? ቅቡልናው ማንሳት አለበት። እንደ ሌላው ኖርማል ካድሬ ጋር ደምሮ ሌሎችን ጥሩ አርቲስቶችን ደግፎ መቀጠል አለበት። እንደተለመደው እነ ሰራዊት ፍቅሬ እንደገቡበት ሸልፍ ውስጥ እነዚህም ገብተው ይቆለፋሉ። ባይዘው ይሄ ምንም ሀቅ ነው። ህዝብ እንደዚህ ነው የሚፈርደው። ህዝብን አትደፍሩ። እነዚህ ሰዎች ህዝብ እንደፈው ነው የሚጠኝ። ኦኬ እሺ ዘፋኞችን አድማ ልትመቱባቸው ትችላላችሁ። እንግዲህ አንሰማም እናንተን ኮንሰርት አንታደምም ማለት ይቻላል። አቀናባሪዎችን ግን አትችሉም። ማትችሉት ለምንድን ነው? ለራሳችን አገሪቷ ራሱ በቂ አቀናባሪዎች የላቸውም። አም ሶሪ እውነቱን ነው መናገር ያለው። እንኳን አድማ መታችሁ አድማ ሳትመቱም ተንከባከባችኋቸው እንኳን የሉም። በወረፋ ነው የሚገኙት። ምን ይደረጋል? ኦኬ ማል ላይ እንትን ልበል ብዬ ነው። አይቻልም። ስፔሻል ይባል የለ እንኳን እነሱ መንግስት እንኳን ይወርዳል። ችግር የለውም። ለሷ ታስብ ንጉዳቸው ንጉዳት ይቻላል። እስማል ላይ እንትን ልበል ብዬ ነው። አሁን ለምሳሌ ካሙዙን በቃ ካሙዙ ጋር ሊደም ካልክ ካሙዙን ነው መላ አይ እሱን ሳይሆን በሌላ መንገድ ይጎዳሉ። አይ ኦኬ ገብቶኛል። አይ እንትን ልበል ብዬ ነው። እሺ እንደዚህ በመስመር ስናወራ አሁን አኪላ የተናገረው ንግግር እንደሰማችሁት ነው። ከተቸን ሁሉንም ነው መተቸት ያለብን። ሁለተኛ የኔ ተቃውሞ እዛ ጋር ሄደው ጥያቄ ለምን አቀረባችሁ ሳይሆን እዛ ጋር ተገኝተው አንዳንዶች መወድስ አቀርበዋል። ዋና አማራዎች እዚህ ቲክቶክ ላይ የመጀመሪያው እኔ እንደነገርኳችሁ እዚህ ሲመጡ እኔ ነኝ የማውቃቸው ድርጅት ናቸው። ኃላፊነት የሚሰማቸው የተጻፈ ፕላን ያላቸው ፕሮግራም ያላቸው ዝም ብለው ካልጋ ተንሸራተው የመጡ ሰዎች አይደሉም። ጠዋት ሌላ ከሰዓት ሌላ ማታ ሌላ እያወሩ የሚሉ ልጆች አይደሉም። ዋና አማራዎች በነገራችን ላይ ፖለቲካ ፓርቲ ናቸው። እያንዳንዱ የሚናገሩትን ንግግር ከሚያራምዱት ወይም ከሚያደርጉት ትግል ጋር ነው እንጂ ዝም ብለው በተገኘው ነገር ላይ ሁሉ ተንሸራተው አይገቡም። በዚህ አጋጣሚ ሀሳባቸው ምንም ሆነ ምን ግን ዋና አማራዎችን ከዚህ በፊትም ነግሬያቸዋለሁ። አሁን አይደለም የምላችሁ የዛሬ 2 ዓመት 3 ዓመትም ነግሬያቸዋለሁ። አትሊስት ሌሎቻችሁም እንዲህ መሆን መቻል አለባችሁ። ስትቃወሙ ራሱ አቃወሟችሁ ራሱ ቅርጽ ሊኖረው ይገባል። አንዳንዶቻችሁ እኮ ቅርጻችሁ አይታወቅም። ከደረት ኪስ ረጅም ወረቀት ታወጣለህ፣ ቀኑን ሙሉ ትለፈልፋለህ። ምንድነው ቅርጽ? አይታወቅም። አሰላለፍ የት ነው? አይታወቅም። ጠዋት ሌላ ነህ፣ ማታ ሌላ ነህ፣ ቁርስ ላይ ሌላ ነህ፣ ከበደ ቤት ስገባ ሌላ ነህ፣ አየለ ቤት ስገባ ሌላ ነህ። የሮድ ማፕ የለህም። ስለዚህ ይሄ መስተካከል አለበት። ፖለቲከኛ ከሆናችሁ ከእናንተ ይጀምራል። ሰው አሁን እጃችሁ ከምን ቢሏቸው ያሳዩት የሚችሉት ፕሮግራም አላቸው፣ ማኒፌስቶ አላቸው ለማለት ያለው። እሺ ዋና አማራዎችን እናመሰግናለን።
ከመንግስት በኩል ደግሞ እስኪ ቡኖን ደግሞ እንሰማለን። እሺ ቡኖ አመሰግናለሁ። ያው ጥሩ ነው የአንተ ቤት ያው መጀመሪያም እንደተባለው አንዳንድ ያው ዋና አማራ ሳይሰሙን ይወጣሉ ይመጣሉ የራሳቸውን ሀሳብ ሰጥተው ይሄዳሉ። እዚህ ቤት ያው ይሄ ይስተዋላልና ያው ቁጭ ብሎ ማዳመጥ እንዳለባቸው እኛም እየሰማን ያዳመጥን ስላለ እነሱም እንድከታተሉን ነው አንደኛው ማለት ነው። ያው ፍሬ ያለው ነገር ይዘን እንድንወጣ አስተማሪ ነው። ከዚህም ከዛም ከየትም የምነሳው ሀሳብ ከተቋሚ የምነሳው ሀሳብ ግብአት ሊኖር የሚችል ሀሳቦች አቅጣጫዎች ሊኖሩ ስለሚችሉ መደማመጥም ጥሩ ነው ከሚል ልነሳና ያው ፓርቲው መንግስት የምተችበት አንዱ መንገድ የኢትዮጵያ ጠቅላይ ሚኒስቴሩ ጋዜጠኞችን ጋዜጣዊ መግለጫ ጥያቄ እንድጠየቁ አልፈቀዱም። አንድ በሌላ መንገድ ደግሞ ለአርቲስቶች ለነዚህ ተቋማት እድል አልሰጡም የሚል ነው። እንደዚህ አይነት ትችቶች ይወጣሉ እና ይሄ አክቹዋሊ ኢንቪተብል ነው፣ የሚጠበቅ ነገር ነው፣ ሊከሰት ይችላል። በእርግጥ ከአርቲስቶች እንነሳና አርቲስቶች ምንድን ነው ምን ሮል ተጫውቷል እስካሁን? የደርግ ጊዜን እንኳን ብንወስድ በደርግ ጊዜ አይታችኋል፣ ያልሄዱበት ቦታ የለም። ያም ብተባበር የሚል ዘፈን ለዘመቻ ህብረት ለአንድነት ለሚለው ፕሮግራም እንኳን ብዙ ሮል ተጫውቷል። እና እዚህ ጋር ምንድን ነው ጠብ ያለው የተሰራው ነገር? አርቲስት ሁሉም አርቲስት ነው፣ ኳሊቲ አርቲስትነትም አስፈላጊ ነው። ደራሲና አርቲስት እኔ የእውነት ለመናገር ከሆነ ከሚያነቡ ሰዎች አይቻለሁ። እያነበቡ የሚያቀርቡት ምንድን ነው ለምን እንደዚህ ሊሆን ቻለ የሚለውን ቁጭ ብዬ የራሴን ግምት ወስጃለሁ። አንደኛ እያነበቡ የሚዘፍኑ አሉ አይደለም፣ ደራሲው ሌላ ነው፣ ግጥሙን ጽፎ የሚሰጣቸው ሌላ ነው። ሜቢ ከኔ አንደርስታንዲንግ ነው እንደው እነዚህ ሰዎች መናገር ስለማይችሉ ጽፎ ልክ እንደ ልማዱ ማለት ነው። አንድ ዘፋኝ ተጽፎ የተሰጠውን ግጥም መስመር በመስመር ሸምድዶ ነው አይደል? እንደዛ ኦርጋናይዝ የሚያደርግ ሰው ሰጥቷቸው ምናምን ይሆን እንደ ምናምን ብዬ ማሰብ ደረጃ ደርሻለሁ። ግን ዋት ዘ ሮል ኦፍ የኛ አርቲስቶች ምንድን ነው ሮላቸው ብለን ጥናት ብንሰራ ግን አገርን ከማቅናት አኳያ አገር የጠቅላይ ሚኒስቴሩ ብቻ አይደለም። ጠቅላይ ሚኒስቴሩ አንድ ሰው ነው፣ ነገ ልነሳ ይችላል። ሂ ዶንት ኬር ፎር ለስልጣን ጣጣ የለውም ጠቅላይ ሚኒስቴሩ። ባይዘ ከዚህ በፊትም መጀመሪያ ፓርላማ ሲገባ ቀድሞ የተናገረው ኢትዮጵያ ቋሚ መሪ አያስፈልጋትም ብሎ በአንድ በቱ ተናግረዋል። አንድ መሪ ምን ያህል ጊዜ መምራት አለበት አንድ ፕሬዝዳንት ጠቅላይ ሚኒስቴር ብሎ ራሱ ተናግረዋል። እና ከአንድ በቱ ይሄ ማለት ግን ለማንም እንትን አገር ዝም ብለህ ጥለት ሄዳለህ ማለት ሳይሆን ግን የተሻለ ሀሳብ እናንትን ካለው ቦታውን መያዝ ይችላል ነው ዲሞክራሲያዊ አካሄድን ይዞ። ይሄ ምንድን ነው አርቲስታችን ምን እየሰሩ ነው አርቲስቶቻችን የሚለው በጣም አስፈላጊ ነው። ቁጭ ብለን የነበሩት ውይይት ላይ ስናይ እውነት ለመናገር ከሆነ በጣም ጥሩ ሀሳብ የሰጡ ገንቢ ሀሳብ የሰጡ ጥሩ ጥያቄም የጠየቁ አሉ። በወረቀት ተጽፎ የተሰጡ በጣም ኮንስትራክቲቭ የሆኑ ጥያቄዎች አሉ። መንግስት ሊሰራ የሚገባ መንግስት ለሰራውም ነገርም ግን እንደ መንግስት የአርቲስት ድጋፍ እጅግ ያስፈልገናል፣ በጣም እንፈልጋለን የሚል የጠቅላይ ሚኒስቴሩ መልእክት ነው። እቺ ሀገር የጋራችን ነች። ስለዚህ የእናንተ የአንበሳ ሚና መጫወት ይኖርባቸዋል የሚል የጠቅላይ ሚኒስቴሩ መልእክት ስለሆነ በዛ ልክ ማየት በጣም ተገቢ ነው። ሌላ ጋዜጠኞች ተሰብስቧል። ቴዲ በተደጋጋሚን ጥያቄ አንተም ትጠይቅ ነበር። በፌዴራል ኮሚኒኬሽን ቢሮ በኩል ተቃዋሚ ማለት ምን አይነት ጋዜጠኞች ልበል፣ የተለያዩ የግል ሚዲያ ተቋማት ብዙ ተቋማቶች ተሳትፎበት
ከጠቅላይ ሚኒስቴሩ ጋር ውይይት ነበር። ኢትዮጵያን ሙሉ በሙሉ ጎብኝቷታል። ሙሉ በሙሉ ማለት ነው። እንዴት ነው? ቤዝድ ኦን ዳይሬክሽን ዲቴይል መረጃውን ስላለኝ ነው። ከኦሮሚያ አካባቢ የመጡት የሌላ አካባቢን ፕሮጀክት ልማቶች እንዲጎበኙ፣ ከሌላ የመጡ እዚህ ያለውን እንዲጎበኙ ተደርጎ ጥሩ ስራ ተሰርቶ ዛሬ ተጠናቋል። ከጋዜጠኞች ጋር የነበረው ውይይት ማለት ነው። እዛ ጋር ለአንተ ማነሳለ ጥያቄ አርቲስቶች ጥያቄዎቻቸው የሚመለሰው የገዢው ፓርቲን ፕሮግራምና የገዢው ፓርቲን ሲሰማ ደስ የሚያሰኘውን ነገር ሲናገሩ ብቻ ለምን ይሆናል? ወይም ደግሞ ለምሳሌ አንድ አርቲስት ወይም አርቲስቶች ለምሳሌ መወድስ አናቀርብም ካሉ የኮፒራይት መብት ግን ሊከበርላቸው ይገባል አይደለም? እነዚህ ሰዎች አንደኛ ሀገር ተወረች በሚባልበት ሰዓት ላይ በሙያቸው ህዝብ ሲያስተባብሩ የኖሩ ናቸው። በነገራችን ላይ ያለ አርቲስት ሀገር ሊቆም አይችልም። እስከዛሬ ወጣቶችን ህዝብን ሲያስተባብሩ የኖሩት በዱር በገደሉ እነዚህ አርቲስቶች ናቸው። ክብር ይገባቸዋል ከጥንት ጀምሮ። ዛሬ አንዳንድ እዚህ ጫት ቅመህ ነው የምትመረቅነው። ያኔ በጫት ባልነበረበት ሰዓት በሙዚቃዎቻቸው በግጥሞቻቸው ሲያስመረቅኑ የነበሩ አባቶቻችን እነዚህ አርቲስቶች ናቸው። ሀገር ተወረች ሲባል በለው በለው እያሉ አትነሳም ወይ እያሉ ባትዋጋ እንኳን በልንገፍ እንገፍ የአባት ጋሻ ትኋኑ ይርገፍ ካሳ ተሰማ። ለአርቲስቶች ክብር ይገባቸዋል። ግን የኔ ጥያቄ መንግስት ሄዶ መንግስት በመጣ ቁጥር ለምንድን ነው አርቲስቶችን መጠቀሚያ ያደርጋሉ? ብዙ ጊዜ እኛን ካላወደሳችሁ ጥያቄያችሁን አንመልስም ሳይሆን አርቲስቶች ከፖለቲካ ጋር ሳይሰፋ ወይም ሳይሰፉ ለምን ነው ጥያቄዎቻቸው የማይመልሱት? ኦኬ፣ በእርግጥ እውነት ነው። በሌላ አባባል ጠቅላይ ሚኒስትሩ እሳቸው ከሚሰበስቧቸው የባህልና ቱሪዝም ሚኒስትሯ ማን የባህልና ቱሪዝም ሚኒስትሯን ቀጀላ መርዳሳ ነው። ኦኬ፣ ማንም ይሁን ብቻ የባህልና ቱሪዝም ሚኒስትር ለምን አናግራቸውም? ጠቅላይ ሚኒስትሩ አይደለም እኮ የሚመልሰው አይደለም። የባህልና ቱሪዝም ስራ ነው ይሄ ስራ። ኦኬ፣ ጥያቄያችሁ ምንድነው ብሎ ጠይቆ አናግሯቸው እንትን ብለው የባህልና ቱሪዝም ለምንድን ነው የማይመልስላቸው? ከጠቅላይ ሚኒስትሩ ምን ያገናኘዋል? ኦኬ፣ በጣም ጥሩ። አሁን ቴዲ ምን አለ መሰለህ፣ በእርግጥ እነዚህ አንተ እንዳልከው በጣም የሚያወድሱ ሰዎች አሉ በዛ መንገድ እንጂ በሌላ እንትን አሁን የሚያልከው ቱ ቢ ሆነስት እስኪ የትኛው ነው አሸሸ ገዳሜ የሚልና ዘራፍ የሚል አይደለም እንደ አርቲስት ቴዲ። እንደው የትኛው ነው መንግስት መደገፍ ሳይሆን መከፋፈልን የሚደግፍ አይደለም እንደ ያን እንደ መብት ነው የምታየው። ያን የኔ ነኝ ብሎ የሆነ ግጥም የሆነ ነገር ተራራ ብሎ ቢያመጣ ኢትዮጵያዊ አንድነትን ባይዘው ትልቁ መልእክት የስብሰባውም የውይይቱም መልእክት የነበረው እዚህ ውስጥ አንተ በደንብ አድርጌ በራሴ ናሬት አድርግነ ልንገርህ። በጣም ጀነራል የሆነ የሰብሰብ ያለው ነገር ጠቅላይ ሚኒስትሩ ያስተላለፉት መልእክት ኢትዮጵያዊ ቀለም ይዛችሁ ኢትዮጵያዊ አርቲስቲክ በሆነ እንድትመጡ የሚል ነው የነበረው። ሙሉ በሙሉ የተላለፈው መልእክት ማለት ነው። ያን በምናይበት ጊዜ የኛ አርቲስቶች እኮ ለ20 እና ለ30 ብሔር እኮ እየዘፈኑ ሌላውን ቁርሾ ውስጥ የሚያስገቡ በግጥምና በዜማቸው አንዱንና አንዱን የሚያጋጩ ናቸው። እና ከዛ አንጻርስ ታይቷል ወይ? አሁን አውዳሾች ምናምን የሚያወድስ ባይዘወይ ጠቅላይ ሚኒስቴሩ ቱ ቢ ሆነስት ቴዲ ሰብስቦ የሚነግረን የሚያስጠነቅቀን ነገር አንዱ አታጨብጭብ ነው። እውነቴን ነው የምልህ። አጨብጫቢ አይወድም። ዝም ብሎ በጭበጭበጭ በንግግር መሃል በሆነ ነገር እንትን የሚል አይወድም። ስትናገር ሰብስታንስ ያለውን ነገር ይዘና ካልቻልክ በጽሁፍ አምጣ። ከዛ ውጭ ግን እዚህ እየመጣ አጨብጫቢም አታምጡብን፣ ከወረዳም ከዞንም እየሰበሰባችሁ አታምጡብን። ባይዘወይ አመራር የሚወቀሰው አንዱ በዚህ ነው። ከየት መጣ ነው የምልህ። ይይዛል ጠቅላይ ሚኒስቴሩ እንዴት ነው ተመልምለ። አሁንም አርቲስቶች ጋር ከጋዜጠኞች ጋር የነበረው እውቅና ይሰጣቸዋል። ፍርድ ቤትም እውቅና እንዲሰጣችሁ መታወቂያ እንዲወጣላችሁ ተደርጎ ባይዘወይ ኢንቫይት የምትደረግ ነበር። ከአንተም ሀገሮች ስላለ ነው እንጂ እውነት ለመናገር ከሆነ ብዙ ልጆች ነበሩ።
እኔን ካዩኝማ ገደሉኝ። እኔ ኢንቫይት እንዳታረጉ። አይ ብዙ ልጆች ነበሩ እዛው። አንተ መድረኩን ማየት ትችላለህ። ሊስቱን ልልክልህ እችላለሁ። ከነፃ አወያይና ከነፃ ጋዜጠኞች እንትን የነበሩ ልጆች ስላሉ ማለት ነው። እና በዛ ልክ ነፃነት ተሰጥቷችሁ ባጅ ተሰጥቷችሁ መታወቂያ ያዛችሁ እንዲሰሩ የሚል መልእክት ጭምር ተላልፏል። ሌላው አንዳንድ አሁን እዚህ ጋር የኑሮ ውድነቱን የሚያነሱ ግለሰቦችን ሰማለሁ። ይሄ እዚህ ሲስኮ የኑሮ ውድነት እንዴት አድርገን እናስተካክል የሚለው ነው እንጂ ኑሮ ውድነት የዓለም ጉዳይ ነው። የሁርሙዝ በር መዘጋት፣ የኢራን የሁርሙዝን መዝጋት እኛ ላይ ተጽዕኖ እንደሚያመጣ ታውቃላችሁ። ቀጣይ ላይ መንግስት እጄን ከነዳጅ ውስጥ አወጣለሁ ብሏል። እሱ ሌላ ፈተና እንደሚሆን እናውቃለን። እንዴት አድርገን ነው የምንፈታው? እንዴት ነው የሚለውን ያን መወያየት እንችላለን ነውና አመሰግናለሁ። ቀደም ሲል የባህልና ስፖርት ሚኒስትር ማን ነው ብዬ ነበረ። ሸዊት ሻንካ ናቸው። ሸዊት ሻንካ ትባላለች። በዛ ይስተካከል። ስለ እውነት ለመናገር እንደውም የአርቲስቶች ሁኔታ የአርቲስቶቻችን ሁኔታ ከትላንት ዛሬ እየተስተካከለ የመጣ ይመስለኛል። ትላንት በእኛ እድሜ መለስ ዜናዊ ቅንድምህ ያምራል አወራረዱ ያለ አርቲስት አለ። ታውቃላችኋል? ከትላንት ወዲያ የለም። ነፍሱን ይማረውና አንቺም 00 ሰለሞን ተካልኝ እንደዚህ አድርባይ ወይም ደግሞ ከሆኑም አርቲስቶች በቃ ጥያቄያቸው እንዲመለስላቸው ይመስለኛል። ይሄ መስተካከል ያለበት መንግስት የአርቲስቶችን ወይም የሌላ የህብረተሰብ ክፍሎችን ጥያቄ መመለስ ያለበት ለሱ ስለተጎዘጎዙለት ወይም ደግሞ ሞድስ ስላቀረቡለት መሆን የለበትም። ተቃዋሚ ፓርቲዎችም መንግስትን እያወደሱ የሚናገሩ አርቲስቶችን እንደምትተቹት ሁሉ እናንተ የምታደርጉትንም የትጥቅ ትግልም ይሁን የመቃወሚያ መንገድ የሚደግፉ ተቃዋሚዎችን መተቸት አለባችሁ። አርቲስት ገለልተኛ ነው መሆን ያለበት። ሄድ እዛው ወይም ደግሞ ታጋይ ሆኖ የታጋይ ዘፋኝ ይሁን ሙሉ ጊዜ ታጋይ ሆኖ ትግል ውስጥ ሆኖ እየተኮሰ እየተደባደበ ፖለቲከኛ ሆኖ ድምጽ ያለው ሊኖር ይችላል። በተረፈ አርቲስቶች ራሳቸው ከእናንተም ሐሳብ ሲመጡ ፌር መሆን አለባችሁ። ነው አርቲስት የህዝብ ልጅ ነው መሆን ያለበት። ፖለቲካውን ለኛ ተውልን ማለት ነው ያለባችሁ። ካልሆነ እናንተም ስልጣን ስትይዙ አሁን እየሆነ ያለው ነው የምታደርጉት ማለት ነው። ለእናንተ ያልተጎዘጎዘውን አርቲስት ጥያቄ አትመልሱ። ስለዚህ ተያይዘን ነው እየሄድን ያለ ነው። መስተካከል ካለበት በሁላችንም መንገድ ነው መሆን ያለበት የሚል እምነት አለኝ። እሺ፣ በዚህ አውድ ነው እያወራን ያለ ነው። የሚገርሙ ሀሳቦች ናቸው የተንሸራሸሩ ያሉት። አርቲስቶች ከጠቅላይ ሚኒስትሩ ጋር ያደረጉትን አስተያየት ወይም ደግሞ ቆይታ እንዴት አያችሁ በሚል ነው። ብዙዎቻችሁ አርቲስት ካሙዙ ካሳ ወይም ደግሞ የተወሰኑትን ነጥላችሁ ተችታችኋል። ለምን ካሙዙ ካሳ ብቻ በሚል ሁሉንም አርቲስቶች እንግዲህ ሁሉንም የነበርንበት ሁኔታ እየተወያየን ያለ ነው። ከቡኖ ቀጥሎ ወደ ዋንጋሪ አንተ ነህ መሰለኝ አይደል? ዋንጋሪ አለ። ሰላም ቴዲ። አዎ ይሰማል ቴዲ? ይሰማል። መሰረታዊ ሀሳብ ነው ያነሳው። በእርግጥ መቼም እናሳዝናለን በጣም። ሀብታሙ አለባቸው የሚባል ጸሐፊ ታላቁ ተቃርኖ የሚል መጽሐፍ አለውና የኢትዮጵያን ፖለቲካ ትልቁ ችግሩ ታላቁ ተቃርኖ ከሚላቸው አንዱ የፖለቲካ ካልቸራችን ነው። አንተን የምትቃወመውን የሚደግፍ ሰው የምትቃወመውን ያክል እንዲያውም የበለጠ ታጥላለዋለህ። እኔ የምደግፈውን ደግፍ፣ እኔ የምጠላውን ጥላ የሚለው ፖለቲካችን አንዱ ትልቁ ዲሞክራሲያችንን ካቀጨጨው አንዱ ትልቁ ባህላችን ነው። በእርግጥ አርቲስቶች ባላደጉ አገራቶች ኦልሞስት 95% የኢትዮጵያ ማህበረሰብ ዴሞክራሲ ምን እንደሆነ መብቱ ምን እንደሆነ ኤክሰርሳይዝ ማድረግ የማይችል ዲፐንደንት የሆነ ማህበረሰብ ነው ብለህ ማስቀመጥ ትችላለህ። ኢቭን የተማረው ራሱ ዲሞክራሲና ዲሞክራታይዜሽን የተምታታባቸው ናቸው ይላል ሀብታሙ አለባቸው በታላቅ ተቃርኖ ላይ። እና አንተ መንግስትን ስለተቃወምክ የመዓት ተከታይ ፎሎወር ያላቸውን አርቲስቶች ገና ስልጣን ሳትይዝ የምትሳደብ፣ የምታዋርድ፣ የምታንቋሽሽ ከሆነ ስልጣን ብትይዝ ምን ልታደርግ ነው?
አንተ ገና አሁን ሚዲያ ማይክ ስለጨበጥክ ወንበር ሳትይዝ ስልጣን ሳይኖርህ እኔ ያልደገፍኩትን ደገፋችሁ ወይም አወደሳችሁ ብለህ የምታዋርድ ከሆነ ምን አይነት ፖለቲካ ነው? ይሄንን ነው ታላቁ ተቃርኖ የሚለው ሀብታሙ አለባቸው አንዱ። እዛ ላይ ምን ይላል? ትልቁ ችግሩ የኢትዮጵያ ፖለቲከኞች ይላል ዲሞክራሲና ዲሞክራታይዜሽን አልገባቸውም። ዲሞክራሲን ይዘምራሉ፣ ስለ ዲሞክራሲ ይጮሃሉ። አሁን እግዚአብሔር ያሳያችሁ። አሜሪካ ውስጥ የሚደረገውን መስፈርት ታመጣና ኢትዮጵያ ልለካሽ ትላታለ። የአሜሪካን ዲሞክራሲ የዳበረ ዲሞክራሲ ባህል ኢትዮጵያ ውስጥ አምጥተህ ዲሞክራሲውን ስሙን እንኳን ሲሞን ራሱ አቢዩዝ ነው ያደረገው። ዲሞክራሲ ሚኒመም ሲቪል ሶሳይቲ ይፈልጋል፣ ሚኒመም ሶሻል ካፒታል ይፈልጋል፣ ሚኒመም ስለ ሩል ኦፍ ሎ የህዝቡ ከልቸር ያስፈልጋል፣ ሚኒመም ዲፍረንት ኦፒኒየን ባትቀበለው እንኳን በትዕግስት የማዳመጥና የዛን ሰው ኦፒኒየን የመስማት ግዴታ ይጥልባል ዲሞክራሲ። እንደዚህ አይነት መስፈርቶችን አፍሪካ ሀገራቶች ላይ ዲሞክራሲ የሌለባቸው ሀገራቶች ላይ ስትፈልገው አታገኘው። ስለዚህ ምንድነው መፍትሄው ይላል? ዴሞክራታይዜሽን ነው የምታደርገው። ግብህ ዲሞክራሲ ነው፣ ሂደቱ ግን ዲሞክራታይዜሽን ነው። በዲሞክራታይዜሽን ላይ አርቲስቶች ትልቅ ጨዋታ ይጫወታሉ። ለምሳሌ በደርግ ጊዜ ማህበረሰቡ እንዲማር ፊደል ሊቆጥር ራሱ ግን ማንበብ መጻፍ እንዲችል አርቲስቶች ጉልህ ሚና ተጫውተዋል። ያንን በማድረጋቸው አርቲስቶቹን የህዝብ ናቸው ትልና አብዛኛው አርቲስት ግን ተቸግሮ ሲታከም ሲቸገር ለምኖ ሲታከም ታየዋል። ያኔ አደርስለትም። ለፖለቲካ ፕሮፓጋንዳ ግን ቴዲ አፍሮ አልመጣም ስለዚህ ካሙዙ መከተል አለበት ብለህ አንተ አርቲስቶቹ የት መዋል እንዳለባቸው የት መዋል እንደሌለባቸው ለዲሞክራሲ ነው የምታገለው ብለህ ገና ከወዱ ጉሮሯቸውን ታቃቸዋለህ። ዶናልድ ሌቨን የሚባለው ጸሐፊም የኢትዮጵያን ህዝብ ፓራዶክስ ባህሪ ሲገልጽ ዋክስ እንደ ጎልድ በሚለው መጽሐፉ ላይ እንደዚህ አይነት ባህሪዎችን የሚያሳየው ስለ ዲሞክራሲ ትዘምራለህ፣ አንተ ራስህ አንታይ ዲሞክራሲ ነው፣ ባህል አንታይ ዲሞክራሲ ነው። ስለ እኩልነት ትዘምራለህ፣ ሚስትን ትጠፈጥፋለህ። ስለ እኩልነት ትሰብካለህ፣ ልጅህን ትኮረኩማለህ። ከራስ ጋር የተጣላ ተቃርኖ በተቃርኖ የተሞላ ህይወትን ይዘህ ወደ ላይ ወደ መንግስት መተቸት ተቃዋሚ ሲባል ስሙን ይዘህ እድሜ ልክን ተቃዋሚ ትሆናለህ። ጠቅላይ ሚኒስትሩ የተለያዩ የማህበረሰብ ክፍሎችን አናገረ። ለፈለገው የፖለቲካ አጀንዳ ሊሆን ይችላል። ይሄ ጠቅላይ ሚኒስትር ብትመርጠውም ባትመርጠውም አገር የሚመራ መንግስት ነው። ጠቅላይ ሚኒስትርነቱ ለመረጠውም ላልመረጠውም ነው። ይነስ የሚብዛም ጠቅላይ ሚኒስትሩ የራሱ ደግሞ ደጋፊ አለው። እንዴ ነገ ጠዋት አንተ እንደው አያድርገውና ሳት ብሎ ወንበሩ እጅ ቢገባ ምን ልታደርጋቸው የአብይን ደጋፊዎች? ካሁኑ እንደዚህ ይሄ ፖለቲካ ስርዓትን አያመጣም። ትልቁ ተቃርኖ ፖለቲካችን የቀጨጨው ዲሞክራሲያችን የቀጨጨው 60 ዓመት ሙሉ እንዘጭን ቦጭ ሆን ነው። አንዱ ይሰማል ርቅ ያለው 2 ደቂቃ አለ። እሺ አንዱ ይሄ ባህላችን ነው። ካሙዙ ፕራይም ሚኒስትሩ ማዘል መብቱ ነው፣ መደገፍ መብቱ ነው፣ መቃወም መብቱ ነው። ይሄንን ካላከበርክ አንተ የካሙዙን ፕራይም ሚኒስትሩን የመደገፍ የመቃወም መብቱ ማክበር ካልቻልክ አንተ ብሎ የዲሞክራሲ ታጋይ። ይሄ ትልቁ ተቃርኖ የማስመሰል ፖለቲካችንን ካላቆምን ዶናልድ ሌቨንም እንደሚለው የኢትዮጵያ ፖለቲሻንስና ፖለቲካል ኮሚኒቲ አታውቀውም የቱ ጋር እንደቆመ። ስለ ዲሞክራሲ ዘምሮ በቃ ዲሞክራሲን ያመጣ ስትለው አብዮታዊ ዲሞክራሲ ይላል። ህገ መንግስቱ ስለ ዲሞክራሲ፣ ስለ እኩልነት፣ ስለ ሪፕሬዘንቴሽን ይማሩ። አንተ በአብዮታዊ ዲሞክራሲ ልምራው ትላለህ። በቃ መንግስቱ ተቃርኖ ነው፣ አሰራራችን ተቃርኖ ነው፣ ተቃውሟችን ተቃርኖ ነው። ከእንደዚህ አይነት የመጥፎ ባህል ካልወጣን በስተቀር ቱ ቢ ኦነስት ፕራይም ሚኒስትሩ ሲያናግር ይሄን ቢጨምሩ ይሄን ቢያሻሽሉ እነሱም ኢንተረስታቸው ይፈልጋሉ። እዚህ ለምሳሌ የኮፒራይት ኢሹ ተነስተዋል። የታክስ ኢሹ፣ የካሜራ ታክስ ኢሹ፣ የፊልም የሚሰሩባቸው ማቴሪያሎች ታክስ ኢሹ ጥያቄ አላቸው። ጠቅላይ ሚኒስትሩ ሲያናግሩ ይሄን ታመጣል አትለው። ስርዓት ያስፈልጋል። ጨዋነን ኢትዮጵያዊን እንላለን በአንድ በኩል አየህ። አንዱም ተቃርኖ እኮ እዚህ እኮ ነው ያለው። ባትወደውም ጠቅላይ ሚኒስትሩ አክብረህ ጥያቄን ታቀርባለህ። መደገፍም መብት ነው፣ መቃወም መብት ነው። በስብሰባው ግን አጀንዳው ለምንድን ነው ከሌላ ስለሞቱ ሰዎች የማታነሳው?
አንድ አርቲስት ዘፈኑን ለህዝብ እንደ ኮንሰርት ይሰራል ብለን እኮ ተቃውሞ እኮ ኡሪ ምን ልኮ ነን ጎበዝ የተማረው ዲሞክራሲ አገር ውስጥ የምንኖር ሰዎች በጣም የሚያሳዝን እኮ ነው ማለት መረገብ ነው አንድ ጊዜና ፕሊዝ ከእንደዚህ አይነት ከራስ ተቃርኖ እንታረቅ ፖለቲካን በስርዓትና በእውቀት እንምራው በጮታ እናርገው ቴንክ ዩ የሚገራርሙ ሐሳቦች ነው እየሰማን ያለ ነው በጣም የተለዩ ሐሳቦች ልዩነት ለዘላለም ይኖር የኛ ሀገር ልዩነት ሰይፍ ያስነሳል በሰይፍ አንገትን ያስበጥሳል የሰዎች ልዩነት ያለ ልዩነት መኖር አይቻልምና ልዩነት ለዘላለም ይኖር ልዩነታችን ውበታችን ነው እሺ ከዋንጋሪ ቀጥሎ ወንዴን እንስማውና ወንዴ ይሰማል አዎ ይሰማኛል እስኪ ለቤቱ አዲስ ስለሆንኩኝ እስኪ ትንሽ ልስማ እስኪ እሺ አሁን ምንድነው ማደርገው የመጨረሻ ዙር ስለሆነ የመጨረሻ ሐሳባችሁን እየሰጣችሁኝ በ3 ደቂቃ የመፍትሄ ሐሳብ አይን ከሞላ ጎደል ሁላችንም የተስማማን ይመስለኛል ደብል ስታንዳርድ እንዳይሆን ነጥሎ የተወሰኑ አርቲስቶችን ብቻ አታክ ማድረግ ዞሮ እኛንም ራሳችንን የሚያስወቅስ ነው ሁለተኛ አርቲስቶች እንደዚህ አይነት ነገሮች አፕሮች እንዲኖራቸው ያደረገው ምንድነው ያለፈበት ስርዓት ውጤት ነው እነዚህ የህብረተሰብ ክፍሎች ወይም ደግሞ ባለሙያዎች ጉዳይ አይቶ ድምጻቸውን ሰምቶ ችግራቸውን ተረድቶ ምላሽ ተሰጥቷቸው ቢሆን ኖሮ ዛሬ እንደዚህ ባልሆኑ ነበር ሙሉቀን መለሰ 13 ዘፈን ሲሰረቅበት እንደ ሀገር ምንም አላልንም ለሱ ያለኝን ክብር ለመግለጽ ነው ብሏል ታውቃላችሁ ሙሉ የፈጠራ ስራቸው ይወሰዳል ሙሉ የፈጠራ ስራቸው ይከታተፋል ስራቸውን ወስደ ዩቲዩብ ላይ ተፖስታለ እነሱ ከሚያገኙት ስንት ጥፍ ነው የምታገኘው ይሄን የሚቆጣጠር ይሄን የሚከታተል አካል ያስፈልጋል ብለው ጥያቄ ሲያነሱ ትክክል ነው ምንም ጥያቄ የለውም ይሄን የሚያስከብርላቸው አካል ከምንም ነገር ጋር ሳያነካካቸው ቢመልስላቸው ነው እያለን ያለነው እነሱም ደግሞ ይሄን ለማስመለስ አንዳንድ ጊዜ ልክ እናንተ መዘጋጃ ስትሄዱ እጅ መንሻ ይዛችሁ እንደምትሄዱት ማለት ነው ያለፍንበት ውጤት ነው የዛሬ የተጀመረ ነገር አይደለም ስለዚህ ጠቅላይ ሚኒስትሩን ስታገኝ ጥያቄያቸውን ለማስመለስ ከስብሰባው በኋላ እንደውም ያልተሳተፉ ብዙ አርቲስቶች አሉ አሁን ጥያቄያቸውን ሊመለስ መስመር ሲይዝላቸው በጣም ደስ የሚል ነገር ነው እያሉ አስተያየት የሰጡ ሁሉ አፍሪካርድስ ግን ከህዝብ ወገን ነኝ እኔ አልተካፈልኩም አልተሳተፍኩም እነዚህ ናቸው ምናምን ብለው ለማስመታት ይሄዱ ደግሞ አርቲስቶች አሉ እውነት ለመናገር ታስታውሳላችሁ ጠቅላይ ሚኒስትሩ የመጣ ሰዓት ዘፈን ያወጡ ሰዎች ከማህበረሰቡ የደረሰባቸውን ትችት የኛ ሀገር ፖለቲካ አንፕሪዲክተብል ነው ዛሬ የምታወድሷቸው ወይም ደግሞ ዛሬ የምታጀግኗቸው ሰዎች የኛን ቴምፖ ተከትለው ሙዚቃ የሚያወጡ ሰዎች ከነገ በኋላ እንደማይሰደቡ ማረጋገጫ የለም እንትን የለውም የኛ በአመክንዮ አይደለም የምንጓዘው ይሄ መንጋውን ተከትለን ነው የምንጓዘው ትላንት ጠቅላይ ሚኒስትሩ መጣ ከዛ ፊት ለመለስ ዜናዊ ሞድስ ይቀርብ ነበር ከዛ ፊት ለመንግስቱ ኃይለማርያም ሞድስ ይቀርብ ነበር መንግስቱ ኃይለማርያም ሲሰደዱ ለመንግስቱ ኃይለማርያም ሞድስ ያቀርቡ አርቲስቶች ይረገጡ ነበር መለስ ዜናዊ መጣ መለስ ዜናዊ ሲሰድቡ የነበሩ ሰዎች ይከፋፍለን ነበር እንደዚህ ያደረገን ሲሉ የነበሩ ሰዎች ሞተ ሲባል ያለቀሱት ለቅሶ አይታችኋል ከዛ በኋላ አብይ አህመድ መጣ ለአብይ አህመድ ሙዚቃ ያወጡ አርቲስቶች ወዲያው ነገሮች ተገለባበጡና ሰዎች አገንስ ሲሆኑ እነዚህ አርቲስቶች የተሰደቡትን ስድብ አይታችኋል በወቅቱ ግን ጀግና ናችሁ ጎበዝ ናችሁ ብለን ነበርና ቅርጽ ያስፈልገናል እኛ ፖለቲከኞች እውነት ለመናገር እኛም ተምታቶብን ህዝብ ያምታታን ያለ ነውና ሁለተኛ ደብል ስታንዳርድነት ይታያል ምን ተች ከሆነ አካሄዱን ነው መተቸት ያለብን እነዚህ የህብረተሰብ ክፍሎች ጥያቄዎቻቸው ያለ ምንም መወደስ አቅርበው ሊመለስላቸው ይገባል ምናከብራቸው የህብረተሰብ ክፍሎች ናቸው ምናከብራቸው ባለሙያዎች ናቸው በዛው ነው ያወራን ያለው ከዘለዚህ እናንተ ምንድነው የምታቀርቡልኝ አሁን የመጨረሻ የመፍትሄ ሐሳብ ታቀርቡልኝና እንሰነባበታለን 3 ደቂቃ ልስጣችሁና አማራ ስትሮንግ ከዛ ወደ ሌሎቹ መጣለው ኦኬ አጠቃላይ ኦኬ የዚህ ውይይት መጨረሻው ምን ይሆን እስኪ ጠቅላላ አድርጉልኝና የመጨረሻችን ዙር ይሆናል አማራ ስትሮንግ ታንክ ዩ ቴዲ ብዙ ሐሳቦች ናቸው የተነሱት ባጭሩ እንትን ልበል
አይ ቲንክ አሁን የመጨረሻው እንደምን ሲናገር ተቃርኖ ምናምን የሚለው እያወራን ያለነው ስለ ፖለቲከኞች አይደለም። እያወራን ያለነው የህዝብ ሀብት ስለሆኑ አርቲስቶች ነው። ስለዚህ ህዝብ ሲበሳጭ፣ ህዝብ ሲቆጣብህ ሀብትህ እና የዝናህ መሰረት ህዝቡ ከሆነ ያን ማዳመጥ ነው እንጂ የሚሻለው ለምን ተቃወማችሁ ደገፋችሁኛ አይባልም። ለምሳሌ ሰሞኑን ለአዳነች አበቤ የተወሰኑ የፖለቲካ ፓርቲዎች ተሰባስበው ሽልማት ሰጠዋል። ማንም አጀንዳ አላደረገውም። ፖለቲከኞች ናቸው። ከመምህራንም ጋር ከዶክተሮችም ጋር ከነጋዴዎችም ጋር አብይ አህመድ ሲነጋገር ብዙ ውዳሴ የተነግሮልን ሊሆን ይችላል። ያ ለማንም እንትን አለ። ምክንያቱም ማህበራዊ መሰረታቸው እነዛ ሰዎች ሌላ ነው። አርቲስቶች ግን ማህበራዊ መሰረታቸው ህዝቡ ስለሆነ የህዝቡን ስሜት እንዲያንጸባርቁ ሁሌ ስለሚጠበቅ ነው። ይህንን እውነት ከመረዳት ነው የህዝቡን ቅሬታ መረዳት የሚገባው። ቴዲ አፍሮን መውሰድ ትችላላችሁ። የቴዲ አፍሮ ዘፈኖች በ17 መርፌ በጠቀመው ቁምጣ ለለውጥ ያጎፈረው ስልጣን ላይ ሲወጣ ለውጥ መቼ መጣ፣ እንደዚህ አይነት ዘፈኖች የህዝብን ስሜት ይገልጻል። የህዝብን ስሜት ስትገልጽ በህዝቡና አሁን ስልጣን ላይ ባለው አካል መካከል የመምረጥ ጉዳይ ነው። በቃ አሁን ያሉት አርቲስቶች አሁን ስልጣን ላይ ያለውን ኃይል መርጠው ሂደው እሱ ጎን ተለጥፈዋል። እነ ቴዲ አፍሮ ያን ጊዜ ከህዝባቸውን መረጡ፣ የህዝባቸውን ስሜት አንጸባረቁ፣ ዋጋ ከፈሉ፣ ታሰሩ፣ ተጎሳቆሉ፣ ብዙ እንትን ደረሰባቸው። ስለዚህ በዛ ደግሞ ህዝቡ ደግሞ ክብር ሰጣቸው። ይሄንን ነው አሁን የመምረጥና ያለመምረጥ ጉዳይ ነው። አድርባይነት በአርቲስቶች የተጀመረ ብቻ አይደለም። እኔ አሁን ቅድም እንዳልኩት አርቲስቶቹን ለመቀጥቀጥ እንትን ለማለት ይሄ የስርዓቱ ውጤት ነው። በቃ ስርዓቱ አድርባይ ካልሆንክ የሚቀበል ስርዓት። የተቃዋሚ ፓርቲዎች ለሚቃወሙት መንግስት ከንቲባ ካባ ከሸለሙ አርቲስቶቹ ምን እንዲሉ ነው የምጠብቀው? ስለዚህ እኔ ችግሬ አርቲስቶቹ ጋር አይደለም። እኔ ችግሬ ይሄ በጣም ርካሽ የሆነ ነገር ከሚሰበስበው ስርዓት ነው። አሁንም በዚህ መከራ መሃል ሁሉ ሆኖ በዚህ አርቲስቶቹን ከህዝብ ጋር በማጋፈጥ የነሱን የፊት ለፊት የግንባር ስጋ አድርጎ የነሱ ዝና ኮምፕሮማይዝድ እንዲሆንና ግን በመሃል ደግሞ እሱ አትራፊ ሆኖ አጀንዳ ሰጭ ሆኖ ለመቀመጥ የሚያደርገው ነገር ነው። አይሆንም እንደሱና ይሄንን መርጠው ህዝባችን ይሻለናል፣ የህዝባችን ስሜት እናንጸባርቃለን፣ እንደነ ቴዲ አፍሮ መሆን እንፈልጋለንና እንችላለን የሚሉ አርቲስቶች ጉድ ፎር ዘም ዋጋ ያስከፍላቸዋል። አዎ ግን ለምን እንደ ቴዲ አፍሮ አልሆናቸውም ብዬ ደግሞ አልከስም። ኑሯቸውን ራሳቸው ናቸው የሚያውቁት። በቃ በጣም አስቸጋሪ የሆነ ስርዓት ነው። አንዲት ትችት አይደለም። የእንትናን ባህል አታዩትም? እንደ ሰሞኑን ሶሻል ሚዲያ ላይ ያየሁት የማን ነው ገለቴ፣ አይዞሽ ገለቴ የእሷን ባህል አላያችሁትም? እንደ የሆነ ጎሳቁለው ደብድበው ምናምን እንደዚህ አንድ ግለሰብ ይሄን የሚያረክበት አገር ላይ ይሄ ባንኩንም ታንኩንም የተቆጣጠረውን ስርዓት አወድሰኸውም ይቅርታ ካደረገልህ እድለኛ ነው። ስለዚህ ችግራችን ያለው ስርዓቱ ላይ ነው። አርቲስቶቹን ተዋቸው፣ በቃ ሰርተው ይብሉ። እነሱ ራሱ እንደኛ ነፃነት ናፋቂዎች ናቸው። እንደሌላው የሌላው ህዝብ የተቸገረውን ያህል ተቸግረው የሚኖሩ ናቸው። በቃ ግን ለመኖር ሲባል ያን ነው የሚጠይቀው። አሁን እነሱ ያንን መርጠዋል። ያልመረጡ አርቲስቶች ጎበዞች መደነቅ አለባቸው። ያልመረጡት ያልሄዱት በቃ ከህዝባችን ጋር እንቆማለን፣ የህዝባችንን ስሜት እናንጸባርቃለን፣ አትሊስት አንናገርም፣ በቃ እንደሌላው ህዝብ ዝም እንላለን የሚለው ማለት ነው። ስለዚህ አሁንም መፍትሄው መሆን ያለበት ቴዲ ምን መሰለህ፣ ህዝቡ እውነቱን ማወቅ አለበት። ማወቅ ያለበት እውነት ምንድን ነው? በውሸት የሚገነባ ስልጣን የለም። በውሸት የሚገነባ የቅቡልና የለም። ቅቡልና የሚገነባው በምታደርገው ነገር ነው። ሌሎች አምባገነኖች ነበሩ ከዛ በፊት ስፖርት እነመለስ አምባገነን ነበሩ። መንግስቱ ኃይለማርያም አምባገነን ነበረ። የአምባገነንነትን ተለማምደን የኖርንን። አሁን ግን ከአምባገነንነት በተጨማሪ ያጣ ነው ድሃ ሆነን መኖር ብቻ አይደለም፣ ድሃ ሆነህ እንዳትኖር መከልከል ነው። ድሃ ሆነ በቃ ድህነትህ ድሃ ለዚች ሀገር እንደ ነቀርሳ እንደ እንቅፋት እንደሆነ ነው እየታየ ያለውና የብልጽግና ፓርቲ ወንጌልም ሆነ ፕሮስፔሪቲ ፓርቲ ማኒፌስቶቸው የሚያሳየው እንደዛ አይነት ነገር ነው። በቃ በእምነት በምን ሁሉ እያሳበበ ይሄ ሁሉ መከራ የሚደርሰው ያንን መሰረት አድርጎ ነውና መፍትሄው ያ ነው። በቃ ስርዓቱ እስካልተለወጠ ድረስ ኢትዮጵያ ውስጥ መሰረታዊ ለውጥ እስካልመጣ ድረስ በእንዲህ አይነት ነገሮች እየተነታረክን እንቀጥላለን። የሚታገለው ደግሞ የታገለ ስርዓታዊ ለውጥ እንዲመጣ ለማለት ነው። ቴዲ ታንኪዩ አማራ ስትሮንግ። ግን አንድ ነገር ማወቅ ያለባችሁ እነዚህ አርቲስቶች እንደዚህ ተተችተው እንደዚህ ግማሾቹ ተሰድበው ያው መብታቸው ቢከበርላቸው ቴዲ አፍሮም ጭምር ነው ተጠቃሚ የሚሆነው። ታውቃላችሁ። በሌላ አባባል የሚታገሉት ላልመጡትም ጭምር ነው ማለት ነው።
ምክንያቱም ያነሷቸው ጥያቄዎች በሙሉ ቢመለስላቸው ይሄ በእርግጥ አንዳንዶቹ በጣም ሀብታም ሆነው ላይመለከታቸው ይችላሉ፣ ግን ለነሱ ላልመጡት ጭምር ነው የታገሉት። ትግሉን ብቻ እንውሰድ ካልን ማለት ነው። በዛ አውድ እንረዳው ለማለት ነው። እሺ ሀብታሙ በሻ የመጨረሻ ሀሳቤን ላቅርብ። እኔ ምን መሰለ አሁን እዚህ መድረክ ላይ ትንሽ የተንጸባረቀው ቴዲም በጣም ደጋግመህ የገዛኸው ከዊስ ምንድነው ፍሪደም ኦፍ ቾይስ አንድ ሰው መምረጥ ይችላል መብቱ ነው የሚለው ነገር እኔ ዲክቴተርሺፕ ወይንም ደግሞ አናርኪ የሆነ ወይንም ደግሞ ፋሽስታዊ የሆነ ስርዓትን መደገፍ ወንጀል ነው ብዬ ነው ማምነው። ኢትዮጵያን እያጠፋ ያለውን ስርዓት በዲሞክራሲ ነው መደገፈው ካልከኝ አንተ ሰው የሚገለው ነው። ዝቋላ ላይ ምንድነው የሆነው? ይኸውልህ ዝቋላ ላይ የሆነው የዛሬ 7 ዓመት ተደጋጋሚ 100 ምናምን ቤተክርስቲያኖች ላይ ሆነዋል። ታሚ ዋንስ እንደዚህ የሚፈጽሙ ሰዎች አካውንታቢሊቲ መጥቶ እነዚህ ሰዎች ፍርድ ቤት ቀረቡ፣ አድራጊዎቹ ተቀጡ የሚል አንድ ዜና ንገረኝ። አንድ እውነተኛ የሆነ የስሙላ አይደለም፣ አንድ እውነተኛ የሆነ ነገር ንገረኝ። ባይ ዲዛይን ነው ቤተክርስቲያን 100 ምናምን የተቃጠለው ቴዲ። ባይ ዲዛይን ነው አባቶች አንገታቸው የሚቀላው ቴዲ። ባይ ዲዛይን ነው አማራ ከወለጋ ተጠርጎ የወጣው። ባይ ዲዛይን ነው። ባይ ዲዛይን ነው አዲስ አበባ 4 ኪሎ ምን ያህል አማራ ይኖራል፣ ምን ያህል እንደዚህ ይኖራል ተብሎ ሰፈሮች ተቆጥረው ከተሞች በልማት ስም ቤት የሚፈርሰው whether you like it or not. This is the government. This kind of government we have. Ethnically, economically ደሃ ሊያደርግ በማንነት ሊገል ሊያፈናቅል የሚሰራ መንግስት ነው። ይሄን ደግሞ ራሱ እየነገረ ነው የሚያደርገው። በድርጊቱ ይፈጽመዋል፣ በቃሉ ባንደበቱ ይናገረዋል። ይሄንን ዛሬ ይስቋሉ። ትናንት ከሶማሌ 1 ሚሊዮን ኦሮሞ ተፈናቀለ አብዲሌ ይሉና ዛሬ ለየው ከስር በኮሜንት ይስቃሉ። ለምን አየህ? ትናንትና እኛ ስንታገል ባይዘው ለኦሮሞነት ማንም እኔም ከኦሮሞ ነው የተወለድኩት፣ ችግር የለብኝም። የብሔር ጥያቄ የለም። ከኦሮሞም ከአማራም ብወለድ ዳዝ ማር ሂማኒቲ ነው ማወራው፣ ስለ ሰው ነው ማወራው። ትናንትና የጎንደር ላይ የኦሮሞ በነገር ላይ በብሔር ፖለቲካ ህግ የወጣበትን ማህበረሰብ ቋንቋ ካልተናገርክ ኳሊፋይ አታደርግም። አንተ ኦሮሞ አይደለም። አይ እኔ በራሴ እኔ በበኩሌ እኔ የብሔርን ቴዲዬ እንደው ብሔርን እኔ መጠቀምም አልፈልግም፣ የብሔርም እንትኑንም አልፈልገውም። ግን ከተቆጠረ እኔ የዛ ማህበረሰብ ጉዳቴ ነው፣ ጥቅሙም ጥቅሜ ነው ብዬ ነው ማስበው። አማራውም እንደዛው ከሁለቱም ስለወጣው እንደዛ ነው ማስበው። ኦነስትሊ ግን ይኸውልህ ለውጡ ከመምጣቱ በፊት ኦሮሞ ወያኔ ቢሾፍቱ ላይ ምንድነው ያደረገው? 700 ሰው ነው የጨፈጨፈው አይደል? የዛኔ ኦሮሞ ወጣቶች ያለቅሱ ነበር። ዛሬ ግን አማራ ዙቃላ በመሄው ይስቃል እኮ እዚህ ዙቃላ ላይ ስንት ሰው በመገደሉ ይስቃል። ይሄ ነገ አንተ ላይ ቢደርስስ ነው? አየህ ትናንትና ደርሶብህ ካልተማርክ ነግ በኔ ካላልክ፣ ወያኔዎች ነግ በኔ ያላሉም ደረሰባቸው። አንተ ነግ በኔ ሳትል ይደርስብህ ይችላል። እኛ የበቀል ፖለቲካ ይቀጥል አይደለም። እንደዚህ አይነት ፖለቲካ መቼ ነው የሚያቆመው? በአንዱ ቁስል አንዱ የሚስቀው አንጀቱ የቅቤ የሚጠጣው መቼ ነው የሚያቆመው? ኢቪል የሆነ የፖለቲካል አስተሳሰብ የሰይጣናዊ አስተሳሰብ መቼ ነው የሚቆመው? የኦሮሞ ጉዳት የወላይታው የጉራጌው የትግሬው የሚሆንበት ሀገር መቼ ነው የሚኖረን? ገብቷል አባባሌ? ቢዮንድ ፖለቲክስ ነው እኔ የማወራው። ገብቷል? እንደዛ ነው መቼ እንደሚሆን ልንገርህ። አሁን ላለንበት ችግር ከዳረጉን ከደራሲዎቹ ጋር በምንም አይነት መርህ አብሬ አልሰራም ብለህ ስታገላቸው ያቋም ሰው ስትሆን እሱ ነው ከደራሲዎቹ ጋር አብረህ እየሰራ ከደራሲዎቹ ጋር አብረህ ቤት እያሞቅን ደራሲዎችን እያጀገንን ይጥፋ ብንል አይሆንም፣ ይጋጫል። አብትሽ እሱን እስማማለሁ። ደራሲው እኮ ደራሲው እኮ ትልቁ ደራሲ እኮ ስርዓቱ ነው ቴዲ። አሁን ኢህአዲግ ቲፒኤልኤፍ ኢህአዲግ ስርዓት ነበር አለ። ይሄንን የዘረኝነት ስርዓት አንዱን አሁን በስመ ምንድነው በስመ ብሔር ብሔረሰብ ወይንም የብሔር ብሔረሰቦች መብት በሚል ሰበብ ብሔር ብሔረሰቦችን ከብሔር ብሔረሰቦች የተወጣጡ ጥቂት ሰዎች ሀብት የሚያፈሩበት ሀገሪቷን ጨቁነው የሚገዙበት የፈለጉትን የሚገሉበት የሚያፈናቅሉበት መሬት የሚቸበችቡበት ስርዓት ነው የተፈጠረው። ይሄ ነው ወደድክም ጠላ ሃይራርኪ
ኦኬ ቴንክ ዩ ከላይ አንድ ጊዜ ኦፒዲዮ ሊሆን ይችላል፣ ነገ ባዴ ሊሆን ይችላል፣ ቲፒኤልኤፍ ሊሆን ይችላል። ዳዝማር ያለው ስርዓት ግን እንደዚህ ነው አይደለም? የገደለ ያፈናቀለ ዲስክሪሚኔት እያደረገ የቀጠለ ነው። ይሄንን ስርዓት መንገድ ሰራህልኝ፣ መብራት አዲስ አበባ ላይ can you imagine ቴዲ አዲስ አበባ እኔ አዲስ አበባ እንግዲህ በጣም ብዙ መረጃ አለኝ። ውሃ በ15 ቀን በ20 ቀን የሚመጣበት ቦታ አለ። ብዙ ቦታ ላይ ነው ማወራል። ግን መብራት ግን በየቀኑ ይበራል። መብራት የማይደርሳቸው ብዙ ሰዎች አሉ። ጥቁር አንበሳና የመንግስት መስሪያ ቤት የሚሰሩ ዶክተሮች ሆዳቸው ሳይሞላ ሰርተው መኖር ሳይችሉ ለፍተው መኖር ሳይችሉ እነሱ ሲያለቅሱ ያልቅሱ። እነዚህ እንደውም የግል ስራ እየሰሩ አይደለው እየተባለ የሚሰደቡበት ሀገር እኮ ነው። መብራት በራላችሁና ኑ ጠቅላይ ሚኒስትሩን አመስግኑ። መንገድ ኮሪደር ልማት ሚሊዮኖች ተፈናቅለው ህዝቡን ሳይሆን መሬት አብለቅልቆ ለሱ የሰራ እንዲመስል ስራ የተሰራ እንዲመስል። እኔ ስራ ምለው ምን መሰለ ቴዲ ባንድ መፍትሄም ስላልከኝ አንድ መንግስት ሰራ ምለው ትልቁ ነገር ማህበረሰቡ ላይ ሲሰራ ነው። ልክ እንዳልኩ ቅድም ጠቅላይ ሚኒስትሩ ወደ ስልጣን ሲመጣ እንዳለው ምንድነው ኢንፍራስትራክቸር ተሰራ የምትሉት? ኢንፍራስትራክቸር ሳይኖር ኢንፍራስትራክቸር አላት በሉኝ። በሰው ላይ አይደለም ያለው፣ እንደዛ ነው ያለው አይደለም? ሰዎች ላይ ሳትሰሩ ልማት መጣ እንዳትሉኝ። እሱማ ልማቱማ ማንም ሊያመጣው ይችላል። ይሄ ፕሪንሲፕል መሆን አለበት። ህዝብ በሰላም ወጥቶ መግባት የማይችልበት፣ በየቀኑ ሰው የሚገደልበት፣ ዶክተሮች ሰርተው መብላት የማይችሉበት፣ የሥራ ዕድል ዜጎች ተጨማሪ ደቂቃ ታገኛለህ። መቼስ ጥያቄ ስጠይቅ ግን አጠራረገህ ትመልስልኛለህ። እሺ ካንተ በፊት የነበርኩ መሪ ነኝ እኔ 130 ሚሊዮን ህዝብ ከፋፍዬን የገዛሁት። ክልል 3 ውስጥ አማራ ይኖራል፣ ትግራይ ክልል 1 ይኖራል፣ ኦሮሚያ ብዬ ክልል ሰጥቻለሁ፣ ደቡብ ሰጥቻለሁ፣ ጋምቤላ ምናምን ብዬ 9 ክልሎችና 2 ከተማ መስተዳድሮች ከፋፍዬ ውዝን ደግሞ በማንኛውም ሰዓት ኢግናይት አድርጌ ላባላቸው የምችላቸውን ኮድ ሰጥቻቸው 27 ዓመት አስተዳድሬ አንተ ከኔ በኋላ የኔ ወንበር ላይ ብትቀመጥ በሪሞት ኮንትሮል እያዟዟርኩኝ ግጭት ፈጥርብሃለሁ። አንተ ኦቨርናይት ይሄን ነገር እንዴት ነው የምታስተካክለው? እስኪ ንገረኝ። አሁን ኢትዮጵያ ውስጥ ያለውን ችግር ፖለቲከኞች ናቸው። እስኪ ኦቨርናይት አሁን 27 ዓመት ሙሉ የነበረን ነገር በአንድ ጊዜ አሁን ስልጣን ላይ ስትወጣ እንዴት ነው የምታስተካክለው? እስኪ ንገረኝ። እኔ እንኳን ተውት እችን በምታህል መስኮቱ እንኳን ኢትዮጵያ ውስጥ የብሔር ብሔረሰቦች እልቂት ተመቻችተ የተቀመጥክ ህዝብ እኮ ነው። ኦኬ ታንተ የሚጠበቀው ክብሪት መለኮስ አይጠበቅብም። ጀስት ድንጋይና ድንጋይ ማጋጨት ብቻ ነውና እስኪ ፖለቲከኛ ናቸው ይሄን ነገር እንዴት ነው የምታስተካክለው? እስኪ ንገረኝ። እኔ ይቺ ነገር ቴዲ እኔ ካንተ ጋር በተቃራኒ ኦኬ ጀስት ስልጣን ስትይዝ እንዴት ፊክስ እንደምታደርገው ንገረኝ። አሁን ለምሳሌ አይ ነው ገብቶኛል ቴዲ ምን መሰለህ ገባ ይሄን ነገር ነው ፊክስ የምታደርገው ንገረኝ እስኪ። ኦኬ እኔ ምለው ምን መሰለህ ቴዲ ድምጼ ይሰማል አይደል? ይሰማል በደንብ ቴንክ ዩ። እኔ ይቺ ስበብ አሁን ለምሳሌ ጠቅላይ ሚኒስትሩ ጊዜ ስጡት የሚባልበት ጊዜ ነበር። አሁን ጠቅላይ ሚኒስትሩ ጊዜ ወያኔ ሚኒስትሩን ተውና አንተ ንገረኝ እንዴት ነው ፊክስ የምታደርገው? ይሄን ነገር ይሄንን መንጋ ይሄንን 1940 ላይ ቆለጤ ተቆርጧል ብሎ ሰይፍ እየሳለ የሚወጣ ይሄንን ሽንት ቤት ከተጸዳዳ በኋላ እጁን በሳሙናና በአመድ መታጠብ እንዳለበት አሁን ድረስ የሚነገረውንና በትንሽ ነገር ወንድሙን የሚገድል ሰው አንተ ስልጣን ላይ ብትወጣ እንዴት ነው የምታስተካክለው? እስኪ ንገረኝ። ጀስት ንገረኝ። በቃ ልነግርህ በቃ ቴዲ ልነግርህ ነው። አሁን ወንድማችንም ቅድም ዲሞክራሲ አለ። ቅድም ምንድነው የሚያስፈልገው? ዲሞክራታይዜሽን ነው የሚያስፈልገውና ዲሞክራሲ ሳይሆን ዲሞክራታይዜሽን ነው እያለ ሲተነትልን ነበር። እና እኔ በጣም እኔ ይኸውልህ ምን መሰለህ ህዝቡን አንደርማይን ማድረግ የኢትዮጵያ ህዝብ ዲሞክራሲን ኤክሰርሳይዝ ማድረግ ይችላል። እንደውም በጣም ሲቪላይዝድ የሆነ መንግስትን የሚያከብር ህዝብ ያ ማለት ህገወጥ ስራ ይሰራል ማለት አይደለም። የኢትዮጵያ ህዝብ እኔ እንድትል የፈለኩትን ልንገርህ። ለምሳሌ ፎርምስ ኦፍ ገቨርንመንት ኤንድ ሲስተም ኦፍ ገቨርንመንት ኤንድ ፎርምስ ኦፍ ስቴት የሚባል ነገር አለ። ስቴት የምታዋቀርበት መንገድ ኤዘር ወይ ዩኒታሪ ስቴት ነው ኦር ፌዴራሊስት ነው የምትከተለው። ኦኬ ስልጣን አንተ የምታውቀው ነው። አሁን ያለው ፌዴራላይዝ እኔን እየጠየቀኝ ስለሆነ ቴዲ እኔ አሁን ምን መሰለህ መጀመሪያ ቅርጽ ላይ አስቆይ ቅርጽ አስይዘህ
አሁን ያለው ፌዴራላዊ ስርዓት ነው ይሉናል። which is እኔ ማለስማማበት ፌዴራላዊ ስርዓት አይደለም ያለው። ላለፉት 30 ምናምን ዓመታት ፌዴራላዊ ስርዓት አይደለም ያለው። ህዝብ በመረጠው ከቀበሌ ጀምሮ ፌዴራላዊ ስርዓት ማለት በመረጠው ህዝብ ከቀበሌ ጀምሮ ሲተዳደር ነው። አሁን ያለንበት ስርዓት ኦኬ ፌዴራላዊ ስርዓት ነው እንበል፣ አይተነዋል። ወገኖቻችን ያልሞቱበት መንገድ የለም። ያልሞት ነው አይነት ሞት የለም። በ21ኛው ክፍለ ዘመን እኛ ጤነኛ ብንሆን ቆመን መሄድ የሚገባን ህዝቦች አይደለንም። ለማውራት ሞራል የሌለን ህዝቦች ነን። እንደ ህዝብ ሰው ተዘቅዝቆ የተቃጠለው እኛ ሀገር ነው። ተጨቅጭቆ የተቃጠለው እኛ ሀገር ነው። ክርስቶስ እንኳን በቁም ነው የተሰቀለው። እንደ ጲላጦስ ተዘቅዝቆ የተሰቀለው እኛ ሀገር ነው። ያላየነው አይነት አገዳደል የለም። ለዚህ ደግሞ ዲቫይድ ኤንድ ሩል ከፋፍለህ ግዛው፣ በኦሮሞና በአማራ መካከል ቢታ አስቀምጠ፣ በጉራጌና በስልጤ መካከል ተንኮል አስቀምጠ፣ በአማራና በትግራይ መካከል መርዝ ተክለ፣ ሲስተሙ ይሄ ነው። አሁን እናንተ ስልጣን ላይ የምትወጡ ፖለቲከኞች ይሄንን እንዴት ነው ፊክስ የምታደርጉት? ችግሩ ይሄ ነው። የመጣንበት ችግር አልሰራም። በቃ አሁን ያለፍንበት መንገድ አልሰራም። ህዝባችንን ለእልቂት ከመዳረግ ውጪ ምንም የጠቀመን ነገር የለም። ኦኬ አሁን ባለህበት ሁኔታ ስልጣን ብትይዝ ወይም ደግሞ መሆን አለበት ብለህ የምታስበው ያንተ የመፍትሄ ሀሳብ ምንድን ነው? እስኪ ንገረኝ። እኔ እሱን ነው እያነሳው ያለሁት። ይኸውልህ ኢትዮጵያ ውስጥ እንዳልከው አሁን ያለው ስርዓት ምንድነው? መልታይ ኤትኒሲቲ ወይንም ደግሞ የፌደራል ሲስተም ነው። መልታይ ዳይቨርሲቲን ኢንተርቴን የሚያደርግ የፌደራል ሲስተም ነው የሚለው። ግን እኔ ዘኖፎቢስት ነው ያለው ስርዓት። አግላይ ነው፣ ጨፍጫፊ ነው፣ ገዳይ ነው። እንዲሁም በማንነታቸው ሰዎችን ለይቶ የሚገል ነው። ስለዚህ የኔ ደግሞ መፍትሄ የምለው ይሄንን መገልበጥ ነው። ምንድነው የሚያስፈልገው? እንዴት ነው መገለበጠው? ቴንክ ዩ መገልበጥ ነው ስለ እኔ ማላቀው የክልል ፕሬዝዳንት የለም፣ ማላቀው የክልል አመራር የለም። በክልል አፈርሳለሁ ካልክ የትኛውም ሁሉም ብሔር ብሔረሰብ ሰይፍ ስሎ ነው የሚነሳበት። ኦኬ አሁን ለምሳሌ ይሄ ያለውን የብሔር ፖለቲካ ሁሉም ይወዱታል። ደግሞ ችግር የሆነበት ይሄ ራሱ የብሔር ፖለቲካ ነው። አሁን ሀብትሽ አንተ ቀስ አድርገህ እንዴት ነው የምታስተካክለው? ሴኒ ይኸውልህ አሁን እኔ አሁን ካንተ ጋር ወንድሜ ቅድም ሲናገር ዲሞክራሲ ለመትከል በሚኒመም አለ ሲቪል ሶሳይቲ ያስፈልጋል አለ። አሁንም አንተ እንደምትለው ሁሉም ብሔር ክልሎች ይሄንን ክልል አፍርስ ብትል እንዴ ክልል እኮ ፈርሷል። ደቡብ የሚያህል ትልቁ ክልል እኮ አፍርሶት አብይ በሚፈልገው መንገድ አዋቅሮታል። ዶንት ቴል ሚ ዲስ ቴዲ። የኢትዮጵያ ስልጣን የያዘው ባንኩንም ታንኩንም የያዘው ሰው the next day ክልሎቹ ማፍረስ ይችላል። በሰላም ነው ያፈረሰው እኮ በጉልበት ነው የሚያፈርሰው። ለመልካ አብይ አህመድ አዳምጠኝ። አሁንም አላለቀም። እኔ እኮ ልጠይቅ አሁን ገብቶኛል ጥያቄ እኮ ቴዲ፣ እንደ አብራራ እድሉን ከሰጠኝ አብራራል። እንዴት ሰላም ይምጣ ነው አይደለም? ይኸውልህ አብይ አህመድ ኢትዮጵያ ውስጥ እኩልነት እንዲመጣ የኢትዮጵያዊነት እንዲንጸባረቅ ዜጎች የሀገር ባለቤት እንዲሆኑ ቢፈልግ ኖሮ ማድረግ ማንም አልከለከለው። ህዝቡ ሞቶ የደገፈው እኮ ያንን አድርግ ብሎ ነው። ባህር ዳር ላይ እንዴት ያለ ስርዓት ይትከል እኮ ንገረኝ እኮ ነው ያልኩህ። አሁን ተወሱና አንተ እንዴት ያለ ስርዓት ነው የምትተክለው? እስኪ ንገረኝ። ዲሞክራሲያዊ የሆነ ፌደራሊዝም ትተክላለህ። ምን ማለት ነው? what is ዲሞክራሲ? ዲሞክራሲ ምንድነው? ቴንክ ዩ። ዲሞክራሲያዊ የሆነ ማለት ምን ማለት መሰለ? የመንግስት መስሪያ ቤቶች ወይንም ደግሞ ከፓርቲው ጨምሮ እስከ መንግስት መስሪያ ቤቶች እስከ መንግስት ተቋማቶች ተቋም ነው የምትገነባው። የመከላከያ ሰራዊት አንተ የምትፈልገው ሰው ሰክስገል አንተ የሚታዘዝ ማድረግ ሳይሆን ሀገር የሚመራ ብርሃኑ ጅላ የሚባል ኦሮሞ ወይም ደግሞ ተላላኪ አንድ አማራ አምጥተህ ልክ ወያኔ ሲያደርግ እንደነበረው አድርገ መቀጠል ሳይሆን ስርዓቱን ከስር መሰረቱ የጸጥታ ተቋሙ ሀገር የሚጠብቅ ለህዝብ ተጠሪ የሆነ ከፓርቲ ገለልተኛ የሆነ አድርገ ተገነባዋለህ ማለት ነው። ዊሊንግነሱ ካለ እኔም የምፈልገው እንደዛ ነው። የጁዲሻሪው ስራ አስፈጻሚው እሱንም ደግሞ ገለልተኛ ሆኖ ፋንክሽን እንዲያደርግ ታደርጋለህ። የመንግስት ተጠሪዎችን ወይንም ደግሞ እነዚህ ሀገር የሚመሩትን ተቋማቶችን ገለልተኛ አድርገህ ትገነባለህ። መከላከያ የጸጥታው ፖሊስን ጨምሮ ማለት ነው። እነዚህ ነፃ እንዲሆኑ ታደርጋለህ። የጁዲሻሪውንም እንደዚህ ነፃ ታደርጋለህ።
የፓርቲ ውድድር በነፃ እንዲኖር ታደርጋለህ። አሁን እኮ ፓርቲው ፎርጌት ባረድ አሁን እኮ ነፃ የሆነ ፓርቲ ውድድር ቀርቶ ልደቱ አያሌው ከውጭ የማይገባበት ማነው ክርስቲያን ታደለ ያለ ፍርድ ቤት አንገቱ ታስሮ ከእባብ ጋር የሚታሰርበትና በበረሃ ውስጥ የሚሰቃይበት ስርዓት ፈጥረ ዲሞክራሲ ሊመጣ አይችልም። ይሄንን ተገለብጣ እኔ በሆን ዲሞክራሲ ያሰፍናለሁ። ዲሞክራሲ ደግሞ የሚሰፍነው ያለው ተቋም ህዝብን የሚያገለግል ሆኖ ኢትዮጵያኖችን በእኩልነት የሚያይ ሆኖ ነፃ የምርጫ ሲስተም ያለበት ነፃ የፍርድ ቤት ሲስተም ያለበት ነፃ መከላከያ ሰራዊት የፓርቲ ጠበቃ ያልሆነበት አድርገ ስታቋቁመው ሀገር ተመሰረተ ማለት ነው። አሜሪካን ሀገር ያለው እሱ ነው። ዲሞክራሲ ያላቸው ሀገሮች በሙሉ ያኔ ያላቸው። አብይ የከለከለን እሱን ነው። አብይ ምንድነው መስሪያ ቤቶች ሁሉ ለሱ የሚያገለግሉ ሆነው እሱ ቀርቶ አርቲስቶች ሁሉ ለሱ እንዲያጨበጭቡ የሚያደርግ ሰውዬ ነው። በነፃነት ሰው መናገር አይችልም። ፌደራላዊ ስርዓትን የምትከተለው ወይስ ጀስት ፌደራላዊ እኮ አሜሪካን ካናዳም ፌደራላዊ ስርዓት ነው ያለው። ኦኬ በኢትዮጵያ ኮንቴክስት ነገርኝ። ለምሳሌ አሁን እንዴት ያለ ፌደራላዊ ስርዓት ነው የምታደርገው? የክልሎች ሪጂናል ኢትዮጵያ ውስጥ ሰርቷል። ፌደራላዊ ስርዓት ሪጂናል ፌደራላዊ ስርዓት መከተል ትችላል። ለምሳሌ አሁን ያለውን ኤትኒክ ቴንሽን ዜጎችን የበላይ ማድረግ ነው አይደል? ዜጎች ሁሉም እኩል ናቸው ብለህ ካሰብክ የኢትዮጵያ መሬት በሙሉ የብሔር ብሔረሰቦች ነው ይላል ህገ መንግስቱ። አሁን ያለው እኮ ኢምፕሊመንት ነው የማይሆነው እንጂ እኮ አሁን ያለው ህገ መንግስት የኢትዮጵያ ህገ መንግስት ምን ይላል? መሬት የብሔር ብሔረሰቦች ነው ይላል አይደል? ብሔሮችና ህዝቦች ይላል። እና ይሄንን ህዝብ ኤምፓወር ማድረግ ከቻልክ ለሰው መብት መስጠት ከቻልክ እንደገና ያለውን ህገ መንግስት ሪዲፋይን ማድረግ ትችላለህ። ሌላ አይነት መዋቅር ማምጣት ትችላለህ። የምታመጣው ፌደራላዊ ስርዓት የምታመጣው ምንድነው? ከኤትኒክ ላይኑ አውጥተህ ሪጂናል የሆነ ለምሳሌ ኦሮሚያን በሁለት በሶስት ትከፍላለህ፣ አማራን በሁለት በሶስት ትከፍላለህ። ጄኒዋን አማራን ለመጉዳት ኦሮሞን ለመጉዳት ሳይሆን በትክክለኛው አድርገህ ትከፍላለህ። ደቡብንም ግን ሁሉም ዜጎች እኩል የሚሆኑበት ስርዓታዊ ሲስተም ትተክላለህ። ይሄ ብዙዎች አጥንተው እኮ ምንድነው መፍትሄ ሀሳብ ሁሉ ያቀርቡበት ነውና ብዙ መፍትሄ አለ። አማራን በሶስት ትከፍላለህ፣ ኦሮሞያን ትከፍላለህ፣ ትግራይን ትከፍላለህ። እንዲህ ዝም ብሎ ይቀበሉሃል? እሺ ይሉሃል? they have no choice። እንዴት ነው ተግባራዊ የምታደርገው? አዳምጠኝ። they have no choice። አብይ አህመድ አሁን እኮ አሁን ያለው የኢትዮጵያ የኤትኒክ ቤዝድ የጥላቻ ስርዓት እንዲቀጥል ያደርገው አብይ ስለፈቀደ ነው። ባይዘው ሌላ ሰው ስለፈቀደ አይደለም። አብይና ጓደኞቹ ይሄ ዘረኝነት ስርዓት ስለሚፈልጉት ነው፣ ለነሱ ስለሚጠቅም ነው። እሺ ምንም ይሄ ሳይታመን ለምሳሌ ብዙ ጊዜ ፖለቲከኞቻችን አንድ ይችላል ነገር ብዙ ጊዜ ፖለቲከኞቻችን ችግር ስትነቅሱ እናንተ ደግሞ ብትሆኑ ልታረጉ የምትችሉትን መፍትሄ እኮ ማቅረብ አለባችሁ። ለምሳሌ if I were him or እኔ ስልጣን ላይ በቀመጥ ይሄን አደርጋለሁ ትላለህ። ለምሳሌ የባህር በር የለንም ከተባልክ የባህር በር ከሶማሌ ጋር የትሄደ ከሶማሌ ጋር የትሄደ ምናምን ብለህ መጮህ አይደለም። የባህር በር ሊገኝ የሚችልበትን ያንተን ደግሞ እይታ ማስቀመጥ አለብህ። ሌላው ዜጎች በሰላም ወጥተው በሰላም እየገቡ አይደለም የተገዳደልን። ኦኬ ላንገዳደል የምንችልበት እንዴት ነው? አማራ ከትግራይ ጋር ማይገዳደልበት እንዴት ነው? ደልኮ የኤትኒክ ላንተ አይደለም ነው አይደለ? እኔ ከተናገርኩ በኋላ ስትናገር የኔን ዲስግሪ እያደረክ ነው የሚመስለው። እንደዛ ነው የሚያወራው። ላንተ አይደለም ካልኩ ላንተ አይደለም። ላንተ ሲሆን ሀብታሙ ብዬ እኮ ስምን ጠራለሁ፣ ችግር የለውም። መብት እኮ ነው፣ እንደዛም መቃወም እኮ መብት ነው ቴዲ። ግን እኔ መፍትሄ አቅርቤያለሁ። ላንተ አይደል ማውራት ፈልጌ ነው። የማውራት ሱስ አለብኝ አንድ ነገር ነው። ላንተ አይደለም አቶ ሀብታሙ። እኔ ለሁሉም ፖለቲከኞች ነው የተናገርኩ ያለሁት። ፖለቲከኞች የእናንተን ደግሞ የመፍትሄ ሀሳብ እኮ ልትነግሩት ይገባል ለህዝቡ። ክልል እንዴት ነው የምታፈርሰው? እስቲ አሁን ኦሮሚያ ክልል ለምሳሌ ለአምስት ትከፍላለህ። ቀለል አድርገው። እኔ አሁን ብዙ ጊዜ እናገራለሁ። መሬት የኢትዮጵያ ህዝቦች ብሔር ብሔረሰቦች የጋራ ሀብት ነው እንኳን የሚለውን እንኳን ሳናነብ ይሄ የኔ መሬት ነው ውጣልኝ ግባልኝ እያለ የሚውል ወንድሙን የሚገድል ዜጋ የሚያፈናቅል መንጋ ፈጥራችሁ ስታበቁ ቀለል አድርጋችሁት የክልል አወቃቀር እናፍርስ ምናምን ብትሉ ማን ይሰማሃል? ቴዲ ፈርሶ አላየንም ወይ? ለምንድን ነው እሱ የምደበቀው? ፈርሷል። ኖ ለኔ ደቡብ አልፈረሰም ወይ ቴዲ? አሁን እኮ እያሳሳትክ ነው አንተ ራሱ። ሀብታሙ በሻ በጣም ባክ ኤንድ ፎርስ ትወዳለህ። እኔ ለዛ ዛሬ ሬዲ አይደለሁም።
ባኬንድ ፎርስ ስትፈልግ ደውልልኛ፣ ብቻ ለብቻ እንገባለን። እኔ ለሁሉም ነው ሀሳብ እየሰጠው ያለው። ከዛ ወደ ልልና መሄድ አለብኝ። ተራህን ጨርሰሃል፣ ተጠቅመሃል ደቂቃህን። እኔ እያልኩ ያለሁት ፖለቲከኞች የእናንተን ደግሞ የመፍትሄ ሀሳብ ኦኬ፣ እንዴት ነው እንዴት ያለ ሀገር ይኑረን ነው እያልኩ ያለሁት። እንዴት ያለ ሀገር ይኑረን እናንተ ብትሆኑ ዛሬ እዚህ ጋር በወልቃይት ጠገዴ ጉዳይ እኮ ዛሬ ልንደባደብ እኮ ነው። ከደቡብ ሄዶ ለትግራይ ክልል ላይ ወይም ደግሞ ከኤርትራ ጋር የተዋጋ ወንድም እኮ ወይም ደግሞ ወገናችን መሬቱ ስለሆነ አይደለም እኮ ሲሞት የነበረው። ዛሬ አንተ ጦርነት ከጨረስክ በኋላ ይሄ ክልል የኔ ነው ውጣልኝ በምትልበት ሰዓት ማለት ነው። ኢትዮጵያ ውስጥ የአማራ የሚባል መሬት የለም፣ የትግራይ የሚባል መሬት የለም፣ የኦሮሞ የሚባል መሬት የለም። ተበትነ ስራ የትም እንዲህ ያለ ሀገር እንዲኖር ነው መታገል ያለብን። የኦሮሞ ወንድም ያለ እዚህ ውስጥ ሰሜን ሄደ መስራት ነው ያለብን። እንዲህ ያለ ስርዓት እንዲመጣ ነው መታገል ያለብን። የአማራ ወንድም ይስማ፣ ክልል 3 ውስጥ አይደለም መታሰር ያለብን። ተበትነ ስራ፣ ሀገርህ ነው። ትግራይም እንደዛው። ፖለቲከኞች ይሄ የኛ ነው ግዛታችን፣ የምንም ግዛት የሚባል ነገር የለም። ሁላችንም ለዛች ሀገር አባቶቻችን እናቶቻችን ደምቷል፣ ሞተዋል። የማን አባትህ መሬት የለም እዛች ሀገር ላይ። ስለዚህ ስልጣን ስትይዝ ህዝቤን በቀላሉ ሊያባላ የሚችል ነገር ፖለቲከኞች ነፍሳቸውን ለማራዘም ማለት ነው የፈጠሩትን ነገር ደግማለሁ እያልክ ምንድነው ያንተ የመፍትሄ ሀሳብ? ኢትዮጵያ ውስጥ እኮ ከሁለተኛ ክፍል ያቋረጠ ሰው እኮ ዛሬ አማራና ኦሮሞን እኮ ማጋጨት እኮ ይችላል። ጀስት ምንም ጭንቅላት አይጠይቅም። ጭንቅላት የሚጠይቀው ኦሮሞና አማራ እንደ ህዝብ ተፋቅረው እንዴት መኖር እንዳለባቸው መፍትሄ ስታመጣ ነው። ጭንቅላት የሚጠይቀው የአማራ ወንድም ኢትዮጵያ ውስጥ ተዘዋዝሮ የሚሰራበትን ስርዓት እንዴት ልትፈጥር እንደምትችል መፍትሄ ስታመጣ ነው። ጭንቅላት የሚጠይቀው የትግራይ ወንድም ኦል ኦቨር ኢትዮጵያ ተዘዋዝሮ መስራት የሚችልበትን ስርዓት ልታመጣ የምትችልበትን መንገድ ስትነግረኝ ነው። ፖለቲከኛ ከእናንተ የሚጠበቀው ይሄ ነው። እኔ እንደዛ ነው ማስበውና የነበረው ነገር ካልጠቀመን የመጣንበት መንገድ ካገዳደለን ኦኬ፣ የእናንተ የመፍትሄ ሀሳብ ምንድን ነው? እናንተ እንዴት ባለ መንገድ ነው የምትወስዱ? ይሄን ነው እኔ ማወቅ የፈለኩት። ለዛ ነው ጠይቋችሁና ይሄ ለሀብትሽ ሳይሆን ለሁሉም ፖለቲከኞች ነው ጥያቄ መሆን ያለበትና በሚቀጥለው በዚህ ጉዳይ ላይ በሰፊው እናወራለን ለማለት ያለው። እሺ ልልና ወደ አንቺ ልምጣ። ቴንክ ዩ ቴዲ። ኢትዮጵያ ውስጥ ቴዲ እኔ መታገድ ያለበት ይሄ የመንጋ ፖለቲካ ነው። አም ሶሪ this have to stop። ይሄ እብደት ሶሻል ሚዲያ ላይ ያለ እብደት ይሄ ፖለቲካ ነው ተብሎ I don't know። እኔ መቼ ያ ፓርት ሊገባን እንደሚችል አላውቅም፣ አላሽም። እኔ በሆን እኔ ስልጣን ላይ ፓወር ባገኝና ብመጣ እዚህ ሶሻል ሚዲያ ላይ ያለ በጠቅላላ ነበር ማግደው የነበረው፣ አላሽም። ምክንያቱም ከዚህ ሶሻል ሚዲያ ላይ መንጋን ከሰበሰብከው ቤት ማንደዱ እንደማይቀር የታወቀ ነው። ስህተት ልክ ነኝ አይደለሁም፣ ይሄ ነገር የምናገረው ነገር ትክክል ነው አይደለም ብለው እንኳን ቼክ ማድረግ የማይችሉ ሰዎች ናቸው በኢትዮጵያ ፖለቲካ ላይ በብዛት ሲያወሩ ማየው። በብዛት ደግሞ የሚገርም ነገር ፖለቲካል እውቀት ያላቸው ቢሃይንድ ደም ናቸው የሚያመው ፓርት ማለት ነው። ፖለቲካኖቹ ማውራት ያለባቸው ፊት ለፊት መጥተው ማውራት ሲገባቸው እንደዚህ አንዳንድ መንጋ ፊት ለፊት ይልኩልሃል። አቨሬጅ ጭንቅላት ያለውን ማሳመን የሚችለውን ያስጮሃሉ። በዛ ነው ኢትዮጵያ ሕዝብ እንትን እየተማገደ ያለው ማለት ነው። ኢትዮጵያ ውስጥ አልዋሽም፣ ዲሞክራሲ የሚለው ነገር ራሱ ያስፈራኛል። ለማን ነው ዲሞክራሲው? ለአንተ እንዳልከው ቃል የሚቆርጠው ነው? ህዝብን እንደ በግ ለሚያርደው ነው? የገዛ ህዝቡን አፍኖ ለሚያስርበው ነው? ለየትኛው ነው? አንዳንዴ ዲሞክራሲ የሚለው ፓርት ራሱ ያሳስበኛል። አልዋሽም። ዳማች ሶሳይቲያችንን ከማሰብ እንዳይችል ማድረግ እስከ መድረስ ድረስ እየተደረሰበት ያለ ጊዜ ላይ ነን ያለ ነው። የትኛው ነው ራይት፣ የትኛው ነው ሮንግ፣ ይሄ ስህተት ነው፣ ይሄ ስህተት አይደለም። በሚገርመኝ ሁኔታ ደግሞ ቴዲ ስህተታቸውን እንኳን ኮሬክት ለማድረግ እንኳን አይጥሩም። ስህተታቸውን how do you keep the same mistake over and over again? the same mistake ታደርጋለህ። አንዴ ስህተት ሰርተህ ስህተቴን እንዴት ነው ማረመው እንዴት አትልም? ይሄንን the same mistake over and over በማድረግ ማሸነፍ የሚችሉ ይመስላችኋል ማለት ነው።
እንደምታየው እኔ አልዋሽም። እኔ የተረዳሁት ነገር በእንትኑ ላይ በመጀመሪያ ጠላቴ ነው ይሄ ሰውዬን ነው ማውረድ ያለብኝ፣ ይሄ ነው ታርጌቴ ለሚሉት ሰውዬ በጣም አንደርስቲሜት ያደርጉታል። ፕራይም ሚኒስተሩ ጢባጢቤ ነው የተጫወተባቸው በሚችለው ፖለቲካ ብዬ ነው ማምነው እኔ ያየሁት የተረዳሁት ማለት ነው። አንተ ጠላትን how do you underestimate them? አንተ ስልጣን ላይ ፓወር ላይ ያለውን ሰው እሱም በማናናቅና በመንተም በማለት ብቻ መንጋ ካሳመንኩኝ ስቲል የመንጋው ያተራምስልኛል በሚል ጩኸት ሶሻል ሚዲያውን እየነዱት አሉ። እስካሁን ድረስ ህዝቡንም ወይ እነሱ መደራጀት አልቻሉ ወይ ህዝቡን ተተዋልተውት ማለት ነው። መደራጀት ሳይችሉ ስልጣን መያዝ ይፈልጋሉ። ኢቻዘር ሲደርሱ ደግሞ ሊጋደሉ ነው ማለት ነው። ለኔ ያ ነው እያስፈራኝ የመጣው አልዋሽም። መደራጀት የሚለውን ቃል እንኳን በስነ ስርዓት እንኳን ለደጋፊ ሳታስረዳው እንዴት ነው the same mistake over and over again እያደረግ ማበጣበጥ ማበላላት። በዛ ላይ ደግሞ ትግሉ እንኳን ሲጠለፍብህ ይሄ ነገር እንዴት ነው እኛን ነው ያለነው በምን ምክንያት ብሎ እንዴት የሰው ልጅ አይጠይቅም? እኔን አልዋሽም። ደጋፊ የአማራ ክልል መንግስትም ሆነ መንግስትን ምንደጋገፈ right now ያደረገኝ ፓርት የነሱ መደራጀት አለመቻል የድንቁርና ፖለቲካ ምንም መጮ the same shit ህዝብን ማስለቀስ። ህዝብን አስለቃሽ ካረከው የፈለገ ብትለኝ የትኛው ነው በማማረርና እንትን የምትለው? በተለይ እኔ በአማራ ህዝብ ላይ አስለቀሰኸው አማረኸው ኤኒቲንግ አይደለም። ያንን ህዝብ ሆፑን እንትን የምትበለው አንገቱን እንዲደፍን እያስደረግከው እያዋረድከው at the same time ላይ ኮምፕሌንት ያደርጉት ያለ እንደዚህ አርቲስቶች ወጣው። ግን የነዚህ አርቲስቶች ቤተሰቦች ማን ናቸው? ዘመዶቻቸው ማን ነው? የነሱ ቤተሰቦች በጠቅላላ የሰደብክ እያዋረድክ እዛ ስቴጅ ላይ ቁጭ እያልክ መልሰው እነዚህ ስቴጆች አንተ ትሻላለህ ከዚህ መንግስት እንዲሉ ነው የምትፈልገው። እንደዚህ አይነት ድንቁርን እኔ የጠላሁት አንደኛ መደራጀት አለመቻል። አትሊስት ነው የምነግርህ እኔ ተቀናቃኝ እንኳን መሆን ቢችሉ እግዚአብሔርን ነው የምነግርህ፣ አደንቃቸዋለሁ። ተቀናቃኝ ነው የምነግርህ አትሊስት ሊያስፈራ የሚችል ይሄን መንግስት እነሱም እኮ እንትን ካልቻሉ እንደዚህ እንትን ሊሉኝ ይችላሉ ሚል ክሬት ማድረግ ቢችሉ አደንቃቸዋለሁ። እነዚህ እኮ አንድ ላይ መቆም እንኳን አይችሉም እኮ the same shit over and over and again እያደረጉ the same mistake። በዛ ላይ የሚሰራው ፕሮፓጋንዳ እንኳን ምን አይነት ፕሮፓጋንዳ ነው? የትኛው ፕሮፓጋንዳ ነው ለዚህ ህዝብ የሚሰራው ብለው መለየት የማይችሉ በሶሻል ሚዲያ ላይ ያሉ እኔ whatever አክቲቪስቶች በላቸው ምን በላቸው ምንም ሊገቡኝ አይችሉም በዚህ ሰዓት። አትሊስት አንተ wait እስቲ እነዚህን ሰዎች ዞር እናርጋቸውና እንዴት ሌሎቹን ሰዎች እናምጣ እንዴት አይሉ። ከዚህ በላይ ድንቁርና የለም። እኔ ከሁሉም ኢትዮጵያ ውስጥ ሲስተም ኤኒቲንግ የሚለው ነገር ሳይሆን የሚያስፈራኝ የድንቁርና ፖለቲካ በጣም ነው የሚያስፈራኝ። ተይ ሶሳይቲን ይዞ ሊጠፋ ይችላል ብዬ ስለማስብ ነው ነገር እኔ ይሄ በህገ መንግስት ምናምን ነገር በሚለው አንደኛ አልዋሽም። እኔ ሲስተሙ ሊቀየር የሚችለው ሲስተማቲክሊ ነው። ኦቨርናይት ሊቀየር ይችላል ብዬ አላምንም። ያንን ሲስተማቲክሊ ግን እንዴት ነው የምንቀይረው የሚለውን ነገር መነጋገር እንችላለን። ያንን willing ሳትሆን ኦልሬዲ ቅድም እንዳልከው 30-40 ዓመት የተተከለለትና አንተ ይሄ አያጅቦ መጣብ ተብሎ የተነገረው ግሩፕ እያለ ዲፈረንት ካይንድ ግሩፕ እያለ እንዲያወቅ ስለቀደድ ነው ብቻ ሶሉሽን እናመጣለን የሚል ድንቁርና need to stop። ሶሉሽኑ የሚመስለኝ how do we change this systematically? ኦፖዚሽን የሆነ መደራጀት ካልቻልክ ህዝቡን ተወው ባይነኝ ነኝ። አብረ መቆም ካልቻልክ ይሄ የድንቁርና ፖለቲካ the same over and over again እያደረከው የምታመጣው ለውጥ በዚህ ሰዓት ላይ አለ ብዬ አላምንም። God help us all ብቻ አልዋሽም። ከምንም ነገር የድንቁርና ፖለቲካ እግዚአብሔር ይርዳን። that's all thank you አሜን thank you ልልና ምንድን ነው